ትህትና ሌላ መገለጫው ደግሞ ይቅርታን ማድረግን ነው። ይቅር ማለትን ይቅር የምትሉት ጎድታችሁ ያጠፋችሁት ጥፋትን ይቅርታ መጠየቅ ሳይሆን የበደሏችሁን ሰዎች እናንተ አልፋችሁ ሄዳችሁ ይቅርታ ስታደርጉላቸው የዛን ጊዜ ትሁት መሆናችሁ በዛ ይታወቃል። በእውነት ትህትና በዛ ነው የሚገለጠው። እኔ አይ ሪሜምበር አንድ ጊዜ በጣም ተጎድቻለሁ አዝኛለሁ የምልበት ሞመንት ላይ እኔ ነኝ ይቅርታ ጠያቂ የሆንኩት። እኔ ነኝ ራሴን በቃ ዝቅ አድርጌ ማዋረድ የነበረብኝ። ዋይ ኢየሱስ ክርስቶስ ያስተማረኝ እሱ ስለሆነ ያንን አትሊስት በዛ ኤሪያ ላይ መተግበር ስለነበረብኝ እውነት እላችኋለሁ ወገኖቼ፣ በጣም በቃ ተበድዬ አይደለም እኮ ተበድዬ ይቅርታ ለመጠየቅ የማይከብደኝ ከሆነ ቶሎ ብዬ እግር ስር መወድቅ ከሆነ ትህትናዬ በዛ ተገልጧል ማለት ነው። ኢየሱስ እኔ የዋህ በልቤም ትሁት ነኝ ሲል የኢየሱስ ክርስቶስ ትህትና ከአብ የሰማውን ቃል አንዳችም ሳይፈላሰፍ ሳይሸረሽር ሳይሸራርፍ እንደሰማው እንደዛው መናገሩ እንዳየው እንደዛው ማድረጉ ነው። ይሄን ነው ትህትና። የስ በምን አወቅኩ? ወደዚህ ወደ ትሁት ሰው በቃሌም ወደሚንቀጠቀጥ ወደዚህ እመለከታለሁ ተብሎ ተጽፏል። ዋች ምን ማለት እንደሆነ ምን ማለት ነው? በቃሉ መንቀጥቀጥ የዋህ የተባለው እዚህ ጋር ወደዚህ የዋህ ሰው በቃሌም ወደሚንቀጠቀጥ ሲል በቃሉ የሚንቀጠቀጥ ሰው ነው የዋህ ማለት። በቃል መንቀጥቀጥ ማለት እኮ እግዚአብሔር ይገለኛል ይቀጣኛል ብሎ መንቀጥቀጥ ሳይሆን እግዚአብሔርን ሪስፔክት ማድረግ፣ የእግዚአብሔርን ቃል ማስቀደም፣ እንደ እግዚአብሔር ቃል ለመኖር መወሰን። እንደ እግዚአብሔር ቃል ለመኖር የወሰነ ሰው ሚስቱን ማክበር ያቅተዋል እንዴ? Can I be humble and see things? በቃ it's physically በኢሞሽንም በብዙ ነገሮች humbleness it's just like I said ግሪን ካርዴ ነው የኔ። በቃ እኔ ለልጆቼ ሳገለግል ጥግ ድረስ አንዳንድ ጊዜ በሚገርማችሁ ሁኔታ ነው ምልሽ ናርዲዬ፣ እኔ I have 22 years old like about to graduate university የሆነች ልጅ አለች እና ከዩኒቨርሲቲ ስትመጣ what can I do for her to make her happy ወደ ቤቷ የሚያመጣት ደስ የሚላት ነገር ብዬ ስለማስብ ምኝታ ቤቷን ጣጥፌላት ምናምን ብዬ እና ሰዎች አንዳንድ ጊዜ it's like a weakness አይነት no but in return oh my god if it is not that girl እሷ ባትኖረኝ አልማርም አልሰራም ስፔሻል ኒድ ልጄን ሃንድል እንዴት እንደምታረጋት ናርዲዬ I'm with her mama don't worry I'm behind you ነው የምትለው። በጾም እንድትተጉ ቃል በማንበብ እንድትተጉ ወደ እግዚአብሔር እንድትቀርቡ ሁሉ ጊዜ የምንላችሁ ነገር ወደ እግዚአብሔር ቅረቡ ነው። ወደ እግዚአብሔር ቅረቡ፣ በጸሎት ቅረቡ። አባት ነው ጥበብን በልግስና የሚሰጥ እግዚአብሔር ለሁላችንም ይሄንን ጥበብ ያፈስብናል። ዋናው ነገር ግን እኛ ልባችንን ከፍተን ልንቀበለው ይገባል እና ልባችሁን በመክፈት ወደ አባታችሁ ጋር ቅረቡ፣ ወደ ጌታ ቅረቡ፣ አንብቡ፣ ብልሆች ሁኑ፣ ጠቢባን ሁኑ፣ በእውቀት የታነጸ ህይወት እንዲኖራችሁ ወደ እግዚአብሔር አሁንም አብዝታችሁ ቅረቡ። እንዴት ነሽ እህት ዓለም? ሰላም ነሽ ወይ? ሰላም ለሁላችሁ ይሁን። እንዴት ከረማችሁ? How was your week everyone? ሰላም ለሁላችሁም ይሁን። ሃይ ናርዲዬ፣ በጣም ቴክኒክ ዛሬ ትንሽ እየበጠበጠ ይገኛል። It's all good፣ ይስተካከላል ብለን እናምናለን። ጌታ መልካም ጊዜ ይሰጠናል። አሜን። Yes, አሜን። በወርሽፕ ነው የጀመርነው፣ ግን ደግሞ እስኪ ጸልየን ጊዜውን ሰዓቱን አሳልፈን ለጌታ ሰተን እንጀምር። በምክክራችን በውይይታችን ጌታ አብሮን እንዲሆን በዚህ ያሉት ሁሉም ቅዱሳን while they are doing ታፕ ኮፒ ሊንክ ሼር እያደረጉ ለሌሎች ሰዎች እያደረሱ እንደዛ እንጠብቃለን። እንደገናም ደግሞ በዚህ ያላችሁ አድሚኖች ማስተካከል የምትችሉ እያስተካከላችሁልን while you're doing that፣ እኛ ግን በእግዚአብሔር ፊት ጊዜውን አሳልፈን እንሰጣለን በጸሎት። አሜን። አጭር ጸሎት እናድርግ። እናመስግን ጌታን። Thank you Lord፣ እናመሰግንሃለን፣ እናከብረሃለን ስለዚህ ቀን ስለዚህ ምሽት። ጌታ ሆይ ተመስገን። በያለንበት ቦታ ሰላምህ፣ ጥበቃ፣ ምህረትህ
ቸርነትህና በጎነትህ ስለገነነልን እናመሰግንሃለን ጌታ ሆይ። አቤቱ ይህንን ጊዜና ሰዓት ደግሞ ላንተ አሳልፈን እንሰጣለን። መንፈስ ቅዱስ የወደድከውን እንድታደርግ፣ የሚተከለውን እንድትተክል፣ በእኛ ልብ ውስጥ የሚነቀለውን እንድትነቅል፣ እግዚአብሔር ሆይ ስርጓጉጡን ደልዳላ ሜዳ እንድታረግ፣ ተራራው ዝቅ እንዲል፣ ሸለቆው እንዲሞላ እግዚአብሔር ሆይ ዛሬ በቅንነት በታማኝነት አንተን በመፍራት በፊት ተሰብስበናልና ጌታ ሆይ በኢየሱስ ክርስቶስ ስም አንተ እንደወደድክ እንድትሰራ በእኛ በመካከላችን እንፈቅድልሃለን። መንፈስ ቅዱስ ቴክ ኦቨር፣ ሁሉን ነገር ላንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን አሜን አሜን። ጌታ ስሙ ይክበር። እንግዲህ የ3 ሰዓትና የ6 ሰዓትን ትምህርት አሁን በአጭር ጊዜ ውስጥ ሪቪው ማድረግ በጣም ይከብዳል። ግን በጥቂቱ ለማለት ያክል ከዛ ተንደርድረን ወደ ራሳችን ደግሞ በሜሬጅ ውስጥ ፕራክቲካል ያውርደ ነው ሜሬጅ ውስጥ ምን ይመስላል ትህትና የሚለውን ለማውራትና ለማየት እንዲመቸን እንጂ ፓስተር አልዬ አስተማረን የ6 ሰዓት ትምህርት ስለ ትህትና እንዲህ በአጭር ጊዜ ውስጥ የሚገለጽ አይደለም። በጣም ላይክ አይ ሳይድ ሂዱና አሁን ባይሆንም በኋላ ላይ ራሄል ኤንድ ናርዲ ኤንድ ራሄል የሚል ዩቱብ ቻናል ሰብስክራይብ አድርጋችሁ እዛ ላይ ታገኙታላችሁ ሙሉ ሀሳቡን። እሺ ከባለፈው ስንነሳ ናርዲዬ ስለ ትህትና ፓስተር አልዬ ሲያሳየን የነበረው በማርያምና በኤልሳቤጥ መካከል ያለውን እያሳየን ነበረ። ሞር ዲፔንድ ያደረገው ቤዝ ያደረገው እነሱ ላይ ቢሆንም ብዙ ሀሳቦችን ብንዳስስም ግን ማርያምና ኤልሳቤጥ የነበራቸውን ሰሚሽን ምንም ያክል እንኳን የእግዚአብሔርን ልጅ ጌታ ኢየሱስን ብትጸንስም ብትይዝም ግን ራሷን ዝቅ አድርጋ ወደ ኤልሳቤጥ ሄዳ ሰሚት እንዳደረገች ከእሷ እውቀትም ልምድም ለመውሰድ መሄድ እንደነበረባት እና ምንም እንኳን ትልቅ ነገር ትልቅ ጽንስ በውስጣችን ቢኖርም ህልም ቢኖረንም ግን ደግሞ ያንን ነገር ይዘን ዝም ብለን እኔ ያለኝ ይበቃኛል ብለን እንዳንቀመጥ ከኛ በእድሜም በእውቀትም በኤክስፒሪየንስም ወደሚበልጡት ሰዎች በመሄድ ያለውን ጸጋ መካፈል ሰሚት በማድረግ ውስጥ ያለውን በረከት መካፈል እንዳለብን ፓስተር አልዬ በደንብ እያሳየን ነበረ። ትህትና ማለት እሱ ነው እያለ ነው ሲነግረን የነበረው። ምክንያቱም ትልቅ ነኝ ብሎ የሚል ማንም ሰው ቢኖር ወይም ትልቅ ነገር በውስጥ ይዣለሁ ብሎ የሚያስብ ማንም ሰው ቢኖር ዝቅ በማለት ውስጥ እንደሆነ ክብር ያለው፣ ታናሽ በመሆን ውስጥ እንደሆነ ክብር ያለው፣ እንዲደረግልን የምንፈልገውን እኛ ደግሞ ቀድመን ማድረግ እንዳለብን፣ ኤክስትራ ማይል መሄድ እንዳለብን እያሳየን ነበርና ዋት አ ቢዩቲፉል ነገር ቲንግ። እንደገናም የዮሴፍንም ታሪክ አንስቶ በዛ ኢሹ ላይ እያነሳ እያወራን ነበረ። ከሁሉ በላይ ግን እኔ ዛሬ አሁን ወደ ሜሬጅ ስናመጣው እንዳነሳ የምፈልገው ሀሳብ ምንድን ነው? ያው የማርያም እና የኤልሳቤጥ ሰሚሽኑም ትህትናውም ሁሉንም እንዳለ ሆኖ ከምንም በላይ ግን በምድር ላይ ካሉ ነገሮች በሙሉ ትህትናን ከማን እንማራለን ብለን ብንል ከጌታችን ከኢየሱስ ክርስቶስ ነው ትህትናን የምንማረው። ወደ ጋብቻም ስናመጣው ደግሞ ጋብቻ ምሳሌነቱ በቤተ ክርስቲያንና አሜን በቤተ ክርስቲያንና ምንድን የሚባለው በእኛና በቤተ ክርስቲያንና በክርስቶስ መካከል ያለው ነው ምሳሌነቱ ጋብቻ ራሱ። ስለዚህ አሁንም ምሳሌያችን ሊሆን የሚችል የትህትና ምሳሌያችን ጌታችን ኢየሱስ ክርስቶስ ነው። ምንም እንኳን የአብ ልጅ ቢሆን በስጋ በምድር ላይ በተመላለሰበት ጊዜ እንደ ሰው ልጅ ላይ አምላክ ስለሆነ ነው እሱ ያደረገውን ማድረግ አንችልም። እኛ ሰዎች ነን ልንል እንችላለን። ግን በፍጹም ሰውነቱ ያው ኃይልሻም በዚህ ስላለ ስለ ኢየሱስ ክርስቶስ ሰውነት በምድር ላይ ሰው ሆኖ በተመላለሰው ሂደት ውስጥ ያለውን አኗኗር ያሳየናል በደንብና እንደኛው ከኃጢአት በስተቀር በሁሉ ተፈትኖ ሰው ሆኖ የስጋን መልክ ይዞ አምሳል ይዞ የተገለጠ ጌታችን ኢየሱስ ክርስቶስ ነው።
እሱ ያስተማረን ነገር አለ። እሱ ያሳየን መንገድ አለ። አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ የእግዚአብሔር ልጅ ሆኖ ሳለ፣ ነገር ግን ዝቅ ብሎ እግር በማጠብ የደቀ መዛሙርቶችን እግር አጥቦ በፎጣ አድርቆ እንደገናም ደግሞ የሚገባውን ዋጋ በመክፈል እኔ ላገለግል ሰርቭ ላረግ እንጂ ልገለገል አልመጣሁም እያለ ራሱን እንደ አምላክ ሳይቆጥር ሳይጠራ የሰው ልጅ እያለ የሰው ልጅ እንዲህ ሊሆን ይገባዋል እያለ የሰው ልጅ እንዲና እንዲያ ሊያደርግ ይገባዋል እያለ እንደ ሰው በምድር ላይ በተመላለሰበት ጊዜ ያሳየን የትህትና ልክ ኢየሱስ ክርስቶስ ይባላል። ወገኖች ኢየሱስ ክርስቶስ በትዳሩ ውስጥም ቅድም እንዳልኩት ምሳሌነታችን ስለሆነ ባል የክርስቶስ የባል ራስ ነው ስለሚል ማለት ነው። ከዛ ደግሞ ያው እያወረድን ስንመጣ እኛ ደግሞ ለባሎቻችን ሰሚት የምናደርግበት መንገድ አለ። የምንገዛበት፣ የምንታዘዝበት፣ ራሳችን ሀምብል የምናደርግበት መንገድ አለ። ስለዚህ ምሳሌያችን ኢየሱስ ከሆነ ትክክለኛው የትህትና ዴፊኒሽናችን መገለጫው ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ የሄደበትን መንገድ በትዳር ውስጥ ልንተገብረው ግድ ይለናል፣ ይገባል ማለት ነው። አሁን እንግዲህ ፕራክቲካል ስናደርገው ወገኖቼ ከባድ ሆኖ የሚገኘው አሁን ዲስ ዴይስ በቤተክርስቲያን ውስጥም በአገልጋዮችም በትዳር ጓደኝነት ውስጥም ወይም ፍሬንድሽፕ ውስጥም ወዳጅነት ውስጥም ቻሌንጂንግ የሆነው ዲስ ዴይስ ትህትና ማጣት ነው። በሰዎች ዘንድ ይሄ ትህትናን ልንለብሰው የሚገባውን የክርስቶስ ኢየሱስን ምሳሌነት ልናንጸባርቅ ሪፍሌክት ልናደርግ የሚገባውን ትልቅ የሆነውን የክብራችንን መለኪያ ትህትናን ወደኋላ በማስቀመጥ የኔነትን ኢጎን ወይም እኔ እበልጣለሁ፣ እኔ ይሻላለሁ፣ እኔ ቀድማለሁ የሚል ምንድነው አስተሳሰብና የአኗኗር ዘይቤ እየተከተልን ያለንበት ጊዜ ይመስለኛል። ብዙ በእውነት የክርስቶስ ኢየሱስን ፈለግ የተከተሉ ሰዎች በጣም በትህትናቸው የሚታወቁ ናቸው። በጣም በቃ ትህትናን ታዩባቸዋላችሁ። እኔ በእውነት እላለሁ ኃይልሽ እዚህ ስላለ ሳይሆን የትህትና መገለጫ አንዱ ኃይሉ ነው ብዬ ኃይሉ ዮሐንስ ብዬ ሁሉ ምሳሌ መጥቀስ እችላለሁ። በእውነት ማለት ብዙ የእግዚአብሔር ጥበብ የተገለጠለት ሰው ነው። መጽሐፍ ቅዱስ የበራለት ሰው ነው። ግን ራሱን ዝቅ አድርጎ ራሱን አሳንሶ ከኔ ወንድሜ ይሻላል የሚለውን ቃል የተገበረ በህይወት የሚኖር ሰው ነው። ሌሎቻችሁም በዚህ ትኖራላችሁ። ትህትናን እንደዛ ብዙ ሰዎች የሚመሰክሩላችሁ አይተው፣ እኔ ለምሳሌ ስላየው ነው ይህንን የምናገረው። ራሄልን እኔን ስታዩኝ ወይ ደግሞ ናርድዬን ስታዩት እውነት ትህትናን ታዩብናላችሁ። ትህትና የክርስቶስ ኢየሱስ መገለጫ እኔነት፣ እኔ ያውቃለሁ፣ እኔ ይሻላለሁ የሚለው ኢጎ ሳይሆን የክርስቶስ ኢየሱስ ባህሪ በእኔ ሲገለጥ ማለት ትህትና ነው። በቃ ያ ደግሞ በቤት ውስጥ ከትዳር አጋሮቻችን ጋር የሚገለጥ ጉዳይ ነው። እንዴት እንግለጠው ነው አሁን እንዴት እንግለጠው? በጣም ሞስት ኢምፖርታንት ነገር ትህትና የሚባለው ነገር የትህትና ተቃራኒው ትዕቢት ይባላል ወገኖቼ። ስለዚህ ትዕቢት ደግሞ ውርደትን ነው የሚያስከትለው። በትዳር ውስጥ የተዋረደ በቃ የተመታ ትዳር ካያችሁ እዛ ቤት ውስጥ ትዕቢት አለ ማለት ነው። ሁለቱም ባልና ሚስቶች በኢጎ ታንቀዋል ማለት ነው። ትህትና ያለበት ቤት ሁልጊዜ በቃ ፍሎሪሽ ያደርጋል። ክብር አለው። ሞገስ ታዩበታላችሁ። የእግዚአብሔርን ክብር ታዩበታላችሁ። ዋይ ቢኮዝ እግዚአብሔር ዝቅ ያሉትን ማክበር ስለሚወድ ማለት ነው። ብዙ ነገር እያላቸው እንደሌላቸው ራሳቸውን የሚቆጥሩ ማለት ነው። ክብር ለጌታ ይሁን። የእግዚአብሔር ቃል በፊልጵስዩስ 2:3 ላይ እንደዚህ ብሎ ይናገራል። ሌሎች ከእናንተ እንደሚሻሉ ቁጠሩ እንጂ በራስ ወዳድነት ምኞት ወይም በከንቱ ውዳሴን ለማግኘት አንዳች ነገር አታድርጉ ይለናል። አይገርማችሁ? የሆነ ሰዎች ትሁት ናት መባል የምንፈልገው ከሰዎች ዘንድ የማይጠቅም ውዳሴ ለማግኘት ወይ ትህትናዋ ለመባል ያልኖርነውን ያልሆንነውን ከትዳሩ አጋሮቻችን ጋር የሌለ ህይወት የትህትና ህይወት በውጭ ግን ሰዎች አይተው በራስ ወዳድነት ወይም ደግሞ በማይሆን ምኞት በከንቱ ውዳሴ ነው የሚለው። ሰዎች እንዲያወድሱን የምንፈልገው ነገር እሱ ትህትና አይደለም። ክራይስት ጂሰስ ልባችንን ያየዋል። አያችሁ? ስለዚህ እኔ አይደለሁም ባለቤቴ ከኔ ይሻላል የሚል ልብ ማለት ነው። ምንም እንኳን የሚሻል ነገር እንዳለኝ ባስብም ግን ቁጠሪ የተባልኩት አስብ የተባልኩት አኮርዲንግ ቱ ፊልጵስዩስ 2:3 ላይ ከኔ ይሻላል በይ። አጠገቤ ያለው ሰው ከኔ ይሻላል።
ክብር ለጌታ ይሁን። ይሄ ነው በሜሬጅ ውስጥ ትህትና። ለእኔ ባለቤቴ የተሻለ ነገር ኖሮት እንዳለ እሱ እንዲሰማው ማድረግ፣ ይሄ የትህትና መገለጫ ነው። እኔ ጋር ያለ ጥበብ ይበልጣል ይቀድማል ሳይሆን ፍቅርዬ እሱ ጋር ያለው ነገር ይሻላል የሚል፣ ክብር ለኢየሱስ ይሁን። እሱ ጋር እህቴ ጋር ያለው ናርዲ ጋር ያለው ይበልጣል የሚል ልብ ካለኝ እኔ ትሁት ነኝ። በቃ ማንም በከንቱ ውዳሴ ሰዎች ራሄል እኮ ትሁት ናት እንዲሉኝ ሳይሆን ከልቤ የመነጨ ትህትና ነው ማለት ነው። የክርስቶስን ቃል ተግብሬዋለሁ ማለት ነው። ስለዚህ በሜሬጃችን ዳይሊ ፕራክቲስ የምናደርገው ነገር ትህትናችሁን የሚፈትን ነገር ሲመጣ ኢጓንቆ ትቢት ይዞ እንዳያስቀራችሁ፣ ወደ ታች እንዳያወርዳችሁ፣ ወይም ደግሞ እንዳያዋረዳችሁ ከፈለጋችሁ ሮጣችሁ ቀድማችሁ ይቅርታ ጠያቂዎች እናንተ ስትሆኑ፣ ነገርን የምትለቁ ኢዚ ጎይንግ የምትሆኑ እናንተ ስትሆኑ ትህትናችሁ በዛ ተገልጧል። የእግዚአብሔር ልጆች መሆናችሁ የክርስቶስ ኢየሱስን የትህትና መንገድ መከተላችሁ በዛ ተገልጧል። ሰዎች ሲመጡ ወንበር መልቀቅ ወይም ደግሞ ተነስቶ ማስተናገድ፣ ይህ ሁሉ ትህትና ነው። እኔ ይሻላለሁ ብሎ ፊት ወንበር ላይ ሄዶ መቀመጥ ሌላውን ዲስግሬስ ማድረግ አይደለም። በእውነት ትህትና ከሆነ ኢየሱስ ወርዶ እግር እንዳጠበ የዛ አይነት ልብ ሊኖረን ይገባል። በሜሬጅ ውስጥ አንዱ እንደውም የሚገርማችሁ ነገር ልክ እንደዛ አይነት ልምምድ ውስጥ በትዳር ውስጥ ሲኖር የሚሆነው ክብር ነው። ባለቤታችሁም ያከብራችኋል፣ እግዚአብሔርም ያከብራችኋል። ምክንያቱም እግዚአብሔር ቃሉ እንደሚል የሚያከብሩትን ያከብራል ነው የሚለው። አይገርምም? ክብር ያለው ደግሞ ትህትና ውስጥ ነው። ክብር ያለው ዝቅ ማለት ውስጥ ነው። ከፍታ ያለው መውረድ ውስጥ ነው። ይሄ የገባው ሰው በህይወቱ ሁሉ ዘመን አሸናፊ ይሆናል። ትዳሩ የጣፈጠ መልካም እንዲሆንለት ያደርጋል። እና አንደኛውን ፖይንት ነው ለማንሳት የሞከርኩት። ናርድዬ ቀጤና የእግዚአብሔርም ሰው በዚያ አለ። ከዛ በኋላ ደግሞ እንደዚህ እየተቀባበለን እናስኬዳለን ማለት ነው ይህን ውይይት። እኔ ግን ልዳስስ የሞከርኩት እችን ነው በጥቂቱ አንዷን ፖይንት። ለአሁን ተባረኩልኝ። በጣም ወዳቸዋለሁ። ቴንክ ዩ ሪቾ። ሚዩት አይደለሁም አይደል? እኔ እዚህ ጋር ምንም አይታየኝም። ባይ ዘ ዌይ ሚዩት ነኝ አለው። እሺ ላስት ዊክ እንግዲህ የነበራችሁ እንግዳችን የነበረው ፓስተር አሊ የነበረ እና ስለ ትዳርም ከመጀመሪያው ጀምሮ ነካክቶ ከዛ በኋላ ደግሞ ወደ ሂዩሚሊቲ ወይንም ደግሞ ወደ ትህትና በኤልሳቤት እና በማርያም መካከል የነበረውን መቀባበል እንደዚህ በቃ እያሳየን ነበር የሄደውና ብዙውን ሪቾ ነካክተዋለች። እኔ ግን በጣም ያው በትዳር ላይ ስለሆነ ዛሬ ማለት ነው ዲስከስ የምናደርገው ሂዩሚሊቲን ሜሪጅ ወይንም ደግሞ ትህትናን በትዳር ውስጥ ማለት ነው። እና ሲጀምር የጀመረበት ወይ ምን ነበረ መሰላችሁ? የነበራችሁ ታስታውሳላችሁ። ግን እንደዚህ ሪቪው ለማድረግ ወይንም ደግሞ ለማስታወስ ያህል ከዘፍጥረት ላይ እግዚአብሔር ለአዳም የሚመቸውን ምቹ ረዳት እንፍጠርለት ብሎ ሲነሳ ማለት ነው። እና እኔ በጣም የተማርኩበትና በጣም ትልቅ የሆነ በትዳሬ ላይ ያለውን ማለት ነው ሚሽን ወይንም ደግሞ ወይንም የኔ ደግሞ ሪስፖንሲቢሊቲ ምንድን ነው ብዬ እንዳይ ማለት ነው ያደረገኝ እኔ ለባሌ ምቹ ረዳት ሆኜ እንደተፈጠርኩ ማለት ነው ያየሁበት ፓርት ነበረ። ለአዳም ምቹ ረዳት እንፍጠርለት እና ያንን ያደረገው እግዚአብሔር እንስሶቹን በቃ ዛፉን ምኑን ሁሉን ከፈጠረ በኋላ አዳምን ሁሉ አምጥቶ ስም እንዳያወጣላቸው ማለት ነው በፊት ለፊቱ አምጥቶ አስቀመጣቸው እና ከዛ በኋላ ሔዋን መጣች ማለት ነው። እና ይሄ ብዙ ጊዜ የሚያከራክር ጉዳይ አለ። ለምሳሌ አሁን ይሄ ትገዛ የሚለው ትገዛ የሚለው ነገር በጣም ትልቅ ነውጥ የሚያመጣ ነገር ስለነበረ ያንን አይቼበታለሁ ላስት ዊክ አሊ ሲያስተምር ማለት ነው። እና ምቹ ረዳት ተፈጠረችለት እና ደግሞ ለምን ፈጠራት የሚለውን ሁሉ ሲያሳየን ነበረ። ሃይሊ ሪኮመንድ የማደርጋችሁ ዩቱብ ላይ ስላለ ገብታችሁ እንድታዩት ነው ሙሉ ትምህርቱን ማለት ነው። እዚህ ጋኛ ጅስት ለማስታወስ ያህል ነው ነካ አድርገን የምናልፈው እና ደግሞ እኔ የተማርኩበትንም በጣም ልቤ ያረፈበትን ነገር ነው ማሳያችሁ። እና ራሴን ወስጄ ዘፍጥረት ላይ ነበረ ያየሁት ዘፍጥረት ላይ ማለት ነው። እና እግዚአብሔር በመጀመሪያ ሚሽን ሰጣቸው ወይንም ደግሞ ራእይ ማለት ነው። ወይንም ምድርን እንዲገዟት ለአዳም ብቻ አይደለም መጥቶ ምድርን ግዛት ያለው
ለሁለቱም ነው እንዲገዟት ማለት ነው። ምድርን ግዟት ብሎ ሲሰጥ ሔዋን እንዴት እንደተፈጠረች አዳምን እንዴት እንደፈጠረው ለአዳም ሔዋንን እንዴት እንደፈጠራት በጣም 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 በሚገርም መልኩ ነበረ አልዬ ሲያስቀምጠው የነበረው እና ማንኛውም በትዳር ውስጥ ያላችሁ ብትሆኑ ለማግባትም ደግሞ እያሰባችሁ እያቀዳችሁ ያላችሁ ኮንሰፕቱን ሊገባችሁ ይገባል። ይሄ ዓላማው ሊገባችሁ ይገባል እና ዓላማው ገብቷችሁ ስትገቡበት ነገር በጣም የምታዩበት ማለት ነው እይታችሁ በጣም የተለየ ስለሚሆን በትዳር ውስጥ ኑሯችሁን ቀለል ያደርግላችኋል ማለት ነው። ቀለል ያደርግላችኋል እና ያንን ያየንበት ትልቅ የሆነ ማለት ነው። ሪቾ እንዳለችው ከ6 ሰዓታት በላይ ነበረ እዚህ ተቀምጦ ሲያስተምረን የነበረው። አሁንም ቢሆን ዩቱብ ላይ ገብታችሁ እንድታዩት ማለት ነው። በጣም ኢንከሬጅ አደርጋችኋለሁ እና ከዛ ተነስተን ሂዩሚሊቲን ደግሞ ስንመጣ ለባሎቻችን በትህትና ማለት ነው ሀምብል ሆነን በትህትና ረዳት ወይንም ደግሞ አጋዥ መልካም የሆነች በጎ የሆነች አጋዥ ሆነን ለመቀመጥ በትዳራችን ውስጥ በጣም በጣም ነገሮችን ቀለል ያደርግልናል ማለት ነው። ለምንድን ነው እኔ ሀምብል የምሆነው ትሁት የምሆነው ለባሌ ለምንድን ነው? እንዴትስ ነው ሀምብል የምሆነው? እንዴት ነው ትሁት ሆኜ ለባሌ ረዳት መልካም ረዳት የምሆንለት መልካም አጋዥ የምሆንለት የሚለውን ለማየት ከቢግኒንግ ማለት ነው ከመጀመሪያው ሄዳችሁ ስታዩት ነገሩ አሃ እያላችሁ ነው የምትመጡት። የሆነ በቃ ውስጣችሁ የሚመጣ የሆነ ብርሃን አለ። እኔ የተረዳውበት ወይ የእግዚአብሔር ሕዝብ እውቀት ያስፈልገዋል፣ ልናቅ ይገባናል። እውቀት ከማጣታችን የተነሳ ብዙ አበላሽተናል። እውቀት ስለሌለን በጣም ብዙ እያበላሸን መተናል እና ለዚህ እውቀት ልባችንን ከፍተን በማስተዋል ማለት ነው ነገሮችን ልንመረምር ይገባል ማለት ነው እና ያንን ነበረ እኔ ሳይ የነበረው ዩኒቲ በእኔና በባሌ መካከል ያለ ዩኒቲ እግዚአብሔር የሚገኝበት ዩኒቲ። ሪቾ ቅድም እንዳለችው ኢየሱስ ክርስቶስ በልቡ ትሁት ነበረ። ይሄ ለማሳየት ብቻ አይደለም እንደው ትሁት ነኝ እያለ ለመለፍለፍና ለማውራት ሳይሆን በልቡ ቅንና ትሁት ነበረ። እግዚአብሔር ትህትና የሚጀምረው ከልብ እንደሆነ የምናይበት ወይ ማለት ነው። ስለ ትዳር ደግሞ ትክክለኛው ተምሳሌ ትክክለኛ ልናየው የሚገባ እንደ ምሳሌ አድርገን ልናይ የሚገባን ቢትዊን ክራይስት ኤንድ ቸርች ማለት ነው። በዘፍጥረት ላይ ጌታ እግዚአብሔር ሲፈጥራቸው ፐርፌክት የሆነ ዩኒቲ በአዳምና በሔዋን መካከል የነበረ ትዳር ነበረ አይደለ? ሲጀምር ማለት ነው። ኖ ሞር የተበላሸውን ያንን የትዳር ኤግዛምፕል ሳይሆን አሁን ይዘን የምንሄደው ፐርፌክት የሆነውን ኢየሱስ ክርስቶስ ያስቀመጠልን ምሳሌ አለ። የኢየሱስ ክርስቶስና የቤተ ክርስቲያን ማለት ነው እና ስለ ትዳር ማወቅ ስንፈልግ የምንሄደው እዛ ጋ ነው ማለት ነው። እንዴት ነው ኢየሱስ ክርስቶስ ቤተክርስቲያንን ትሪት የሚያደርጋት? ምንስ ሆነላት? ምንስ አደረግላት? የሚለውን ማለት ነው መስዋዕትን እስከ መሆን ድረስ የሰጣትን ማለት ነው። በቤተክርስቲያን ደግሞ እኛ ደግሞ ማለት ነው ለክርስቶስ በትህትና ስንገዛ ለእግዚአብሔር ቃል ማለት ነው ኦቤይ ስናደርግ ወይንም ደግሞ ስንታዘዝ በህይወታችን ላይ ምንድን ነው የሚመጣው? ምንድን ነው የሚሆነው? ከእግዚአብሔርስ የምናገኘው ግሬስ እንዴት ነው? ጸጋ እንዴት ነው? እና ለባሎቻችን ረዳት ፐርፌክት ሆነን ረዳት ለመሆን ስንነሳ we have to go between Christ and በክርስቶስና በቤተ ክርስቲያን ያለውን ግንኙነት ምንድን ነው ብለን ልናይና ልናጠና ይገባል ማለት ነው። ሌላ ያየሁበት ያንን ነበረ ላስት ዊክ ማለት ነው ሲያስተምር ፐርፌክት ኤግዛምፕል በምድር ላይ ለትዳር ያለው የትም አይደለም በክርስቶስና በቤተ ክርስቲያን ያለው ማለት ነው። ያንን ልናይ ነው የሚገባው ማለት ነው እና it was blow my mind last week የነበራችሁ ሰዎች ተምራችሁታል፣ በደንብ ታውቁታላችሁ እና አሁንም እኔም ብዙም ነገር አላበዛም። እንግዳችን ኃይልሻ አለ። ይሄንን ትህትና ሜሬጅ ውስጥ ማለት ነው የዛሬው ቶፒካችን። ሌሎችንም እናስገባለን። ባይ ዘ ዌይ ታብታብ እያደረጋችሁ ቆዩን፣ ትገባላችሁ። ግን አሁን እንድናየው የምንፈልገው ነገር ቶፒካችን ግልጽና እንትን በሆነ መልኩ ሳስቀምጠው ሂዩሚሊቲ ኢን ሜሪጅ ወይንም ደግሞ ትህትና
ትዳር ውስጥ ማለት ነው። እንዴት ነው ሪፍሌክት እንዴት ነው የምንኖረው? እንዴት ምን እናርግ በትህትና እንዴት እንምራ ትዳራችንን የሚለው ነው ቶፒካችን እና ይሄንን ደግሞ ኃይልሻ ይጀምርልናል። ከዛ ደግሞ ሌሎችን ደግሞ እያስገባን እንቀጥላለን ማለት ነው። ጎሄድ ኃይልሻ ሚዩት ነህ። ኃይልሻዬ እያወራህ ከሆነ ሚዩት ነህ። እንደገና ደግሞ ቪዲዮ ደግሞ ብታበራ እያየንህ ብታወራን ደስ ይለናል። እናንተም ታብታብ ማድረጋችሁን ፕሊስ ቀጥሉ። ቪዲዮ ማብራት የምትችሉ ሰዎች ቪዲዮ አብርታችሁ በዚህ ቶፒክ ላይ ዲስከስ ማድረግ ፈልጋለሁ የምትሉ ወይንም ሀሳብ መስጠት የምትፈልጉ ካላችሁ ገስት ላኩ፣ እናስገባችኋለን። ግን ማብራት ግድ ነው እና ያንን ማድረግ ይኖርባችኋል። ሀይ ኃይልሻ ዌልካም። ሰላም ሰላም ሰላም፣ ሰላማችሁ ብዙ። አዲስ አበባ ነው ያለሁት እኮ ያ አዲስ አበባ ነው ያለሁት። ይሰማል? የስ ይሰማል። ኃይልሻዬ ጎ ሄድ። ኃይልሻ ከአዲስ አበባ ኢትዮጵያ ዌልካም ብለናል። ዌልካም ዌልካም፣ እንኳን ደህና መጣህልን። አዲስ አበባችንን ደግሞ ያለችበትን ሁኔታ ትነግረናለህ አይደል? ናፍቃናለች በጣም። የአዲስ አበባ ኔትወርክ ይባላል ይሄ። ባትነግረንም ይገባናል። አልቻለም፣ አየሽ፣ አስወጣው። ኔትወርክ ያስቸግራል አልፎ አልፎ። አሁን ስፔሻሊ አይ ኖ እናንተም what is not funny ማህሌት it's not funny ያለች yeah we make fun of everything። እኛ አንቆዝምም፣ አናለቃቅስም፣ ደስተኞች ሆነን joyful ሆነን ነው ኮንቨርሴሽን የምናደርገው። ማህሌትዬ የሚገርምሽ ነገር ኢዚ ላይፍ ነው ራን የምናደርገው። ደስ የሚለው በእግዚአብሔር መንፈስ ውስጥ ደስታ ነው ያለው። ዌልካም የእግዚአብሔር ሰው። ቴንክ ዩ ሶ ማች። እስቲ ቪዲዮ አላብራ፣ ምናልባት ቪዲዮ ሃንድ ላይ ያደርግ ይችላል እና ትንሽ ላውራችሁ እንደዚሁ በታፒካችሁ በጣም ደስ ስላለኝ። የትምህርቱ ርዕስ እንግዲህ በሜሬጅ ውስጥ ያለውን ትህትና ነው የጀመራችሁት። እኔ ትንሽ እንደው ብዙም ሰዓታችሁን ሳልወስድ እኔ ትንሽ ቢዚ ነኝ። እዚህ ካገኘኋችሁም ትንሽ ቆይቷል። እግረ መንገዴንም ደግሞ በዛው ሰላም ልበላችሁም ብዬ ነው የመጣሁት። አይኖ ኔትወርክ ጥሩ አይደለም፣ ግን ቢሆንም ትንሽ ላውራ ያስወራኝን ያህል ትህትናን እንግዲህ ትህትና ቁልፉ ትህትና የሚታየው የሚመዘዘው ከጌታችን ከኢየሱስ ክርስቶስ ነው። ትሁቱ ጌታችን ኢየሱስ ክርስቶስ ትህትናን የምንማረውም ትህትና የሚመነዘረውም ትህትና ራሱ ዲፋይን የሚያደርገው ኢየሱስ ክርስቶስ ነው። ድምፄ ይሰማ እንደሆነ እስቲ አይ ነው ኔትወርክ በጣም ፑር ነው። አይ ሪሊ ዶንት ኖ ዋትስ ጎይንግ ኦን። ይሰማል ሪቾ ድምፄ? ኦኬ ለጊዜው እየተሰማ ነው። እግዚአብሔር ሰው ፑር ነው የሚያሳየኝ ግን ኦኬ እሺ። እስቲ እንደው ላይ ከትህትናን በተመለከተ በቤተ ክርስቲያን ወደ ሜሬጅ የምናመጣው እውነት ለመናገር ከጌታችን ከኢየሱስ ክርስቶስ የተማርነውን ትህትና ነው ወደ ቤታችን የምናመጣው። እያንዳንዱን ነገር ከሱ ነው የምንማረው። ቆላስይስ ምዕራፍ 3 ላይ በቃል ቢሆን በስራ የምታደርጉትን ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። ደግሞም በሱ ስም ማድረግ ብቻ ሳይሆን የሱን ፈለግ መከተል እንዳለብን መጽሐፍ ቅዱስ ሲናገር as he is in heaven watch as he is in heaven so are we on this earth። በአማርኛ ምንድን ነው የሚለው? እሱ በሰማይ እንዳለ በምድር እንደዛው ነን። ኦኬ አይደንቲቲያችንን ብቻ አይደለም መጽሐፍ ቅዱስ የሚለው፣ እንደገና ምልልስንና ኑሮን በተመለከተ ደግሞ ምን ይላል? እርሱ እንደተመላለሰ በእርሱ እኖራለሁ የሚል ዋች አስምሩባትችን። ምንም ኤክስኪውዝ የለም። በእርሱ እኖራለሁ የሚል በእርሱ እኖራለሁ የሚል ማን ነው? ክርስቲያን ነው። ዳግም የተወለደ ሰው ነው። እናንተም እዚህ ጋር እያስተማራችሁ ያላችሁት ክርስቲያናዊ ጋብቻን ነው። ለዳኑ የእግዚአብሔር ልጆች ነው ሜይንሊ ፎከስ አድርጋችሁ የምታስተምሩት። ሌላውማ ያልዳኑንማ ጌታ ወንጌል መስበክ ነው እንጂ ገና ስለ ትዳር ማውራት ትርጉም የለውም። ትልቁን ሜሬጅ ገና አልመሰረተም። ትልቁ ነገር ውስጥ ያልገባውን ሰውዬ ከሚስት ጋር በሰላም ኑሩ ብላችሁ ማስተማር እንደው መጥፎ ባይሆንም ትርጉም የለውም። ያልዳነውን ሰውዬ ከትልቁ ነው የሚጀምረው። ለእኛ ግን ዳግም ለተወለደ ሰው እንግዲህ በእርሱ እኖራለሁ የሚል የተባለው ዳግም የተወለደው ሰው ነው። በእርሱ የሚኖር ሰው እንግዲህ ዳግም የተወለደ ክርስቲያን ሁሉ ከሆነ እንዴት ይመላለስ ነው የሚለው? እንደ ጳውሎስ አላለም፣ እንደ ጴጥሮስ አላለም፣ እንደ ከሌ አቶ ከሌ አላለም። ሰክሰስፉል ያላቸው ሜሬጅ እንደነሱም አላለም። እነሱ መለኪያ አይደለም።
እርሱ እንደተመላለሰ ይመላለስ። ሚትራችን ያ ሰው ነው። መጽሐፍ ቅዱስ ከእግዚአብሔር ዘንድ የተገለጠ ሰው ነበር የሚለው። ሰው ባይለው ኖሮ እርሱ እንደተመላለሰ ይመላለስ ባልተባለ ነበረ። በእግዚአብሔርነቱማ ቢሆን ኖሮ እርሱ እግዚአብሔር ነው፣ እኛ ሰው ነን። በቃ የማይደረስበት ስታንዳርዱ ፈጽሞ ሰማይና እንዴት ነው? ምን ማለት ነው? እርሱ እግዚአብሔር እንደሚኖር ኑር ማለት ኬት አመጣለሁ ትሉ ይሆናል። እርሱ ኢየሱስ ክርስቶስ ኦፍኮርስ ፍጹም እግዚአብሔር አብን የሚገልጠው የአብ ነጸብራቅ የሆነው ኢየሱስ ክርስቶስ በምድር ላይ እንደተመላለሰ እንደዛው ይመላለስ ይላል። እንዴት ተመላለሰ ኢየሱስ? ፍጹም ትህትና የታየበት ሰው ኢየሱስ ክርስቶስ ነው። ትህትና ምድራዊ ትህትና አላልኩም። አይኖ እግር አጥቧል ኢየሱስ ክርስቶስ ዝቅ ብሎ፣ እሱም ትህትና ነው። ከዛ በላይ ትልቅ ትህትና ላሳያችሁ ፈልጌ ነው። እኔ የዋህ በልቤም ትሁት አለ ስለ ራሱ ሲናገር። ያውም የእሱ የዋህነት እንግዲህ ትህትናውም ልባዊ ትህትና እንጂ ፌክ ትህትና እኮ አለ። በሰው ፊት በቃ ጎንበስ ብሎ እጅ ነስቶ መሄድም እኮ አለ። ለተወሰነ ጊዜ እኮ ሰው ራሱን ዲስፕሊን አድርጎ እኮ በትህትና መመላለስ ይችላል። ታውቃላችሁ? በሆነ ቀን ግን ትክክለኛ ማንነቱ እስኪወጣ ድረስ ፐርፐዝሊ አስቦበት ሰው በትህትና መመላለስ እንደሚችል ታውቃላችሁ? ራስን ጨቁኖ ነገር ግን ዲፎልት የሆነለት ሴቲንግ የሆነለት ኢየሱስ ክርስቶስ ስለ እሱ ትህትና ሲናገር የትህትናውን አይነት ራሱ ሲናገር እኔ የዋህ ሞኝ አላለም። በሞኝነትና በየዋህነት መካከል ትልቅ ልዩነት ነው ያለው። እችን ሞኝነት የምትለዋን ብዙ ጊዜ በመጽሐፍ ቅዱስ ትነሮንጎ ትተረጎማለች። እንዴ ክርስትና እኮ በሞኝነት ነው ይላል። ይመጣና አንዳንዱ ሰው ማን ነው ያለው? የሞኝነት ሃይማኖትማ የለንም ሞኝነት ነውም አይልም። ሞኝነት መስሎ ቢታያችሁ አንዳንድ ሰዎች የዚህ ዓለም ጥበበኞች ጀስት ኢን ኬዝ ሞኝነት ከመሰላችሁ የእግዚአብሔር ሞኝነት ግን ከሰው ጥበብ ይልቅ ይጠበባል አለ እንጂ የእግዚአብሔር ነገር ሞኝነት ነው ወይም በሞኝነት ነው የሚገኘው ማለት አይደለም። በጥበብ ነው የሚገኘው። ያ ጥበብ ደግሞ ከመንፈስ ቅዱስ የምናገኘው ሰማያዊቱ ጥበብ ነች። ሶ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ ተጽፏል። ቂላቂልነት፣ ሞኝነት የሚባል ነገር ክርስትና ውስጥ የለም። ዊዝደም የተሞሉ ሰዎች፣ ዋይዝ ሰዎች የእነሱ ነው ክርስትና። ያ ዊዝደም ደግሞ የእግዚአብሔር ልጆች የእግዚአብሔር ቤተሰብ መሆናችን ኢየሱስ ክርስቶስ ጥበባችን፣ ጽድቃችን፣ ቅድስናችን የሆነልን ማለት ነው። ሶ ማይ ፖይንት ስ እኔ የዋህ በልቤም ትሁት ትህትና፣ እውነተኛ ትህትናና እውነተኛ የዋህነት ነው እዚህ ሰው ላይ ያየሁት። the man from Galilee። ክብር ለእግዚአብሔር ይሆን። የኢየሱስ ትህትና በሰው ቋንቋ ዛሬ እንተርጉሞ ካልን እውነት ትሁት ነው እንዴ? በሰውኛ ቋንቋ ኢየሱስ ትሁት አይደለም። ዓለም ሁሉ የሚያከብራቸውን ቀሚስ እየጎትቱ የሚሄዱ ሰው ሁሉ መምህር ወይ መምህሮ የሚልላቸው በገበያ ስፍራ ከበሬታ ስፍራ የሚሰጣቸው እጅግ በጣም የተከበሩ ፈሪሳውያን እነሱን እኮ ነው መጥቶ እናንተ በኖራ የተለሰነ መቃብር የምትመስሉ ብሎ ዝርጥጥ ያደረጋቸው። የአባታችሁ ዲያብሎስ ልጆች ሁሉ ያለው እኮ ማንን ነው? ፈሪሳውያንን እኮ በጣም ልክ ልካቸውን የነገራቸው። he never apologized, he never said sorry። እየሰደብከን ነው እኮ ብለውታል። ስድብ አልሰደባቸውም፣ ወረፋቸው። ያላቸውን ተንኮላቸውን ያጋለጠው እንጂ ግን ለቋንቋ ግን አላስተረፋቸውም። በኖራ የተለሰነ መቃብር ናችሁ፣ ውስጡ በርኩሰት በሞቱ ሰዎች አጥንቶች የተሞላ እንደዚህ ናችሁ ያላቸው ሰው ነው። የሰውን ቢዝነስ ጠረጴዛ የገለባበጠ ሰው ነው። በአጠቃላይ የሚገርማችሁ ነገር አብ የሚናገረውን ያንን ስለሚናገር አንዳንዱ ትህትና አይመስልም፣ እንዳውም ትዕቢት ሁሉ የሚመስልበት ጊዜ አለ። ምክንያቱም አብ የሚናገረውን ያንን ነው የሚናገረው። ሶ ምኑ ላይ ነው የኢየሱስ ትህትና? እኔ ትህትና እንግዲህ የሜሬጅ ትህትና ጋር ከማምጣታችን በፊት በሜሬጅ አቅጣጫም በአገልግሎት አቅጣጫም በኑሯችን በስራ ቦታም የትኛውንም ትህትና የምንማረው የትህትና ዴፊኔሽናችን ኢየሱስ ስለሆነ የኢየሱስ ክርስቶስ ጋር ስንሄድ እኔ የዋህ በልቤም ትሁት ነኝ ብለዋል። እስቲ የእሱን የዋህነትና ትህትና ትንሽ እንመልከት። ተመልከቱ። እውነተኛ ትህትና ማለት አብ የተናገረውን ሳይሸራርፉ ያንኑ መድገም ነው። 2 አብ ያሳየውን ሳይሸራርፍ ለማንም ብሎ ሀሳቡን ሳይቀር ያንኑ ኮፒ ፔስት ሀሳብ። ይቅርታ ጋይስ ስልክ ገብቶብኝ ነው። የእግዚአብሔር ማን ነው? የኢየሱስ ክርስቶስ ትህትና የእግዚአብሔር አብ ትህትና ነው። እውነተኛ ትህትና ማለት ትህትና ባህሪ ነው። በነገራችን ላይ የእግዚአብሔር ባህሪ ነው። አምላካችን እግዚአብሔር ትሁት ማለት አንገት ደፊ ማለት አይደለም። ቀጥ ያለ አፕራይት የሆነ ፐርፌክት ላይን አፕ ያደረገ ህይወት ማለት ነው። ሂፖክሪሲ የሌለበት ህይወት ማለት ነው። ፍቅር ላይ ቤዝ ያደረገ ካራክተር ማለት ነው። በቃ ትሁት ለመሆንስ መፍጨርጨር አለበት እንዴ?
ባይ ዲፎልት ህይወቱ ነው እሱ ትህትናው። ትህትና የሚለው ቃል ውስጥ ለሌላ መኖርን፣ ሌሎችን ማስቀደም፣ ፑት somebody first, let him go ahead of you። እኔ ልቅደም ሳይሆን ሌላው ይቅደም ማለት፣ እኔ ልኑር ሳይሆን እኔ ሞቼ በእኔ ሌላ ሰው ይኑር። የኢየሱስ ትህትና ይሄ ነበር። እውነተኛ ትህትና፣ የትህትና መለኪያ ኢየሱስ ክርስቶስ ነው፣ ያውም ልባዊ ትህትና። እኔ የዋህ በልቤም ትሁት ነኝ ያለው ቅድም የጠቀስኩላችሁ ቃል ወደዚህ ወደ ትሁት ሰው በቃሌም ወደሚንቀጠቀጥ ካለው ተነስተን ስንመረምር እግዚአብሔር ትሁት ብሎ የሚጠራው ሰው በቃሉ የሚንቀጠቀጥ ሰው ነው። በቃል መንቀጥቀጥ ማለት የእግዚአብሔርን ቃል የሚኖር ሰው ማለት ነው። የእግዚአብሔርን ቃል መኖር ከተቻለ ሌላ ፍልስፍና አያስፈልግም። ይህ ሰውዬ ለቤተሰቡ በቃ ኢዝ ፐርፌክት። እግዚአብሔርን አስቀድሞ ለሚስቱ እንዴት እንደሚኖር የሚጨናነቅ ሰው የለም። እግዚአብሔርን ካስቀደመ ኢዝ ፐርፌክት፣ ኢዝ ሶ ስዊት ፎር ሂዝ ፋሚሊ። የብዙዎቻችን ለትዳሮቻችን ለቤተሰባችን ያልሆንነው ለእግዚአብሔርም ጥሩ ስላልሆንን፣ ለእግዚአብሔር ጊዜ ስለሌለን፣ ስለማንጸልይ፣ የእግዚአብሔርን ቃል ስለማናነብ፣ እውነተኛ እግዚአብሔርን መፍራት ስለሌለን እንጂ እግዚአብሔርን የሚፈራ ሰው ሚስቱን ላለማክበር፣ እግዚአብሔርን የምትፈራ ሴት ሚስቱን ማነው ባሏን ማክበር ከባድ አይደለም። እስቲ አንድ ትሁት ሰው ላሳያችሁ። በብሉይ ኪዳን ዘመን፣ በአዲስ ኪዳን ኢየሱስ ነው። ሙሴ የሚባል ሰው ታስታውሳላችሁ? ሙሴ ብዙ ነገር አድርጓል። በሰው ቋንቋ አንድ ግብፃዊ ሰው ገደለ። ብዙ ፈርዖንን ዲስሬስፔክት አድርጎ ከሀገር ወጣ። ሽፍታት ሆኖ ከዛም ተመልሶ ብዙ ነገር ሆኗል። ነገር ግን እግዚአብሔር ይህን ሰውዬ ለመሰከረለት እንደ ባሪያዬ እንደ ሙሴ ያለ ትሁት በምድር ላይ የለም ተብሎ በብሉይ ኪዳን ለምን ተመሰከረለት? የሙሴ ትህትና ምኑ ጋር ነው? አንገት ደፊ ነው? ንግግር አልችልም ስላለ ነው? ነው ወይ? ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ወደዚህ ሰው እመለከታለሁ ያለው ወደ ሙሴ ትህትና የተመለከተው እግዚአብሔር የሙሴ ትህትና እንግዲህ የእግዚአብሔርን ቃል እንዳለ ወስዶ አፕላይ የሚያደርግ ሰው ነው ትሁት ብያለው። በተራራው እንዳሳየው እንዳየኸው እንደዛው በምድር እንደዛው መገናኛውን ድንኳን ልክ እንደዛ። አንዳንዱ ግራ የሚያጋባ ነው። ግራ ቢያጋባ ምንም ነገር ታስታውሱ እንደሆነ አመድ ከዚህ ከመሰዊያ ላይ አንስተህ ስፔሲፊክ ቦታ ነው የምትደፋው። አመድ ምን አመድ ነው ብሎ ሄዶ መበተን እኮ አቅቶት አይደለም። የአሮን ልጆች እሳት ከተፈቀደ ቦታ ሳይሆን ካልተፈቀደ ቦታ መጥተው ጫሩ። አብዲውና አቢውድ የሚባሉ ካህናት ናቸው። የሚገርማችሁ እሳት ላይተርን ጫሩ፣ የተዳፈነ እሳት ማቀጣጥሉ። እሳት ምን ልዩነት አለው በሰው ቋንቋ? እኔ ሲመስለኝ የተፈላሰፉ ይመስለኝ በአክቶ እሳት ያው እሳት ነው፣ ከየትም ማምጣ። ለካ ከተፈቀደ ቦታ ብቻ ነው መጫር የሚቻለው እሳት። ስለዚህ አንድ ቀን ተሰላይተው የሆነ እሳት አመጡና ቆሰቆሱት። ከእግዚአብሔር ዘንድ መቅሰፍት እሳት ወጣና በላቻቸው። ሰው ልጆቹ ተቀስፈው ሞቱ። የሚገርማችሁ ወንድሙን አሮንን ሙሴን እንዳታውቃላችሁ እንግዲህ አጎታቸው ነው የሞቱት ልጆች። አሮን ደንግጦ አዝኖ ሁለት ልጆቹን በአንድ ጊዜ በመቅሰፍት ቢያጣ ያ የነገርኩ ቃል ይሄ ነበር ነው። ምን ማለት ነው? አትፈላሰፍ፣ በቃ አያገባንም። ብዙ ያልገባን ነገር አለ። ባይገባንም እንኳን እርሱ እንዳለው ከኛ ይልቅ ያውቃል ያለንን አፕላይ ከማድረግ ውጪ ሌላ ወደ ምንድነው ይሄ ነገር እንዳትል ብሎት ነበር። ያ የነገርኩ ቃል ይሄውላ ደረሰ አለ። በአጭር ቋንቋ እንግዲህ ኔትወርክም እየረበሸ ስለሆነ ሙሴን ከብሉይ ኪዳን ኢየሱስ ክርስቶስን ከአዲስ ኪዳን ሁለት ትሁታን ያመጣሁት። ሁለቱም ልዩ የሚያደርጋቸው ኢየሱስ ክርስቶስም ከአባቱ ያየውና የሰማውን ብቻ ማድረጉ፣ ሙሴም ደግሞ በተራራው ያየውን ሳይፈላሰፍ ያንኑ መጥቶ በምድር ላይ ማድረጉ በመገናኛው ድንኳን። የእነዚህ ሁለት እንግዲህ ትህትናቸው በዚህ መልኩ ከተገለጠ የኔና የናንተ እውነተኛ ትህትና በቃል መንቀጥቀጥ ነው አሉ። በእግዚአብሔር ፊት አንገድ መድፋት አይደለም፣ ቃል መርጦ መናገር አይደለም። ስለዚህ በእግዚአብሔር ፊት ትሁት የተባለ የእግዚአብሔርን የትህትና ሚዛን ያሟላ ሰው ቤት ሲገባ አይቸገርም። ሂዝ ሃምብል ሶ ሃምብል። ለሚስቱ ሃምብል ነው፣ ሚስትም ለባሏ ሃምብል ነው የምትሆነው። ሃምብልነስ ሩት ወርዱ ሰፊ ነው። ጀነራሲቲን በውስጡ ይዟል። ሂሚሊቲን፣ ላቭ፣ ሪስፔክት፣ ኮምፓሽን፣ እነዚህ ነገሮች ሁሉ የያዘ ነው። ሰው ተነስተን ከሜዳ እንዳውም በትዳሮቻችን ፊት ሃምብል ለመሆን አንሞክር። መጀመሪያ በእግዚአብሔር ፊት ሃምብል እንሁን። በቃሉ እንንቀጥቀጥ። በቃል መንቀጥቀጥ ማለት ክርስቲያናዊ ኑሮ መኖር ማለት ነው። የሚጠበቅብንን ህይወት የክራይስት ላይክ ላይፍ መኖር ማለት ነው። በቃል ቢሆን በስራ የምታደርጉትን ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት የሚለው ቋንቋ በኢየሱስ ስም እያሉ የማድረግ ጉዳይ ሳይሆን ኔም የሚለው ቋንቋ
ማንነት ነው። ጀስተኛ ምሳሌ ያለን ራሳችንን የምንለካበት ስፍራ አለን። መለኪያችን ኢየሱስ ይባላል። በእርሱ እኖራለሁ የሚል ማንም እርሱ እንደተመላለሰ ይመላለስ ይላል። as he is in heaven so are we on this earth። አንደኛው ዮሐንስ መልእክት ላይ እርሱ በሰማይ እንዳለ በምድር እንደዛው ነን። የልጁን መልክ እንዲመስሉ እነሱን አስቀድሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። የተቀበለን በልጁ መልክ ነው። ልጁ ትሁት ነው። ከትህትና ውጭ መጽሐፍ ቅዱስ የትዕቢትን ነገር ከቶ አታስቡ ተብሎ ተጽፏል። ማነው ትዕቢተኛ በእግዚአብሔር ፊት? የእግዚአብሔር ያለውን ሳይሆን ያላለውን የሚያደርግ ሰው ነው። እውነተኛ ትሁት ማን ነው? ባይገባውም ባይመቸውም እግዚአብሔር ያለውን ያንኑ መጥቶ ሳይፈላሰፍ የሚያደርግ ሰው ነው። are you humble person before God? መጽሐፍ ቅዱስ እንደዚህ ይላል if my people humble themselves and pray and I will hear them from heaven። መጽሐፍ ቅዱስ የሚገርማችሁ ህዝቤ ራሱን አዋርዶ ቢጸልይ የሚለውን እንግሊሽ humble ነው የሚለው። humble themselves what kind of humbleness? የሚገርማችሁ ነገር ለእግዚአብሔር ተገዛ ይላል መጽሐፍ ቅዱስ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ የሚለው እርሱ ስለ እናንተ ያስባልና እግዚአብሔር የተመሰገነ ነው። ከትዳር አንጻር እንግዲህ ይህን የተናገርኩት እናንተ ወደ ቤታችሁ፣ ወደ ልጆቻችሁ፣ ወደ ትዳራችሁ አምጡትና በእግዚአብሔር ፊት ከጨረስን ወደ ሰው ማውረዱ በጣም ቀላል ነው። ይገርማችኋል። ትዳር ለብቻ ማያበቃ በእግዚአብሔር ፊት የትህትና መስፈርት የሚያሟላ ሰው በጓደኞቹም ፊት፣ በቤተ ክርስቲያንም ፊት፣ በጓደኞቹም ፊት will be humble. that humbleness will be something else። የሚገርማችሁ ነገር የሚታይ humbleness ይሆናል፣ የሚታይ meekness ይሆናል፣ የሚነበብ መጽሐፍ ይሆናል። ስለዚህ እግዚአብሔር የተመሰገነ ነው። ክራይስት ላይክ ላይፍ ማለት እሱ ነው። ሰው ወደ ቤታችን ወደ ትዳራችን ያንን ብናመጣ፣ ስለዚህ መጽሐፍ ቅዱስም ደግሞ ትዳርን ኮንክሉዥን ሰጥቶ ምሳሌ የሰጠው ክርስቶስ ኢየሱስ ቤተክርስቲያንን እንደወደዳት የሚለው በዚህ ትህትና ነው የወደዳት። በነገራችን ላይ ሌላ ምንም ማለት አይደለም። ዳሴት መጽሐፍ ቅዱስ እሱ እንደወደደን ይላል። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ፍቅር በእናንተ ቢኖር ተብሎ እንደተጻፈ እርሱ አስቀድሞ ወዶናልና እኛም ዛሬ መውደድ እንችላለን። ዛሬ መውደድ የምንችለው ኦልሬዲ አስቀድመን ስለተወደድንና ለሴም ፍቅር በባህሪ መልክ ከአባታችን ስለተላለፈብን መልሰን መውደድ እንችላለን። ማንን? እግዚአብሔርን። እግዚአብሔርን መውደድ የሚችል ደግሞ ሚስቱን መውደድ ይችላል፣ ባል መውደድ ትችላለች፣ ልጆቹን መውደድ ይችላል፣ ጎረቤቶቹን መውደድ ይችላል፣ ሌላም መውደድ ይችላል። ትዳርም ደግሞ ይቃናለታል። ኤቭሪቲንግ ኢዝ ጎና ቢ ፐርፌክት። ክብር ለእግዚአብሔር ይሁን። ስለዚህ እናንተ ይህንን ትህትና እንግዲህ ወደ ቤታችሁ ወደ ትዳራችሁ እያመጣችሁ ቀጥሉበት። ከኔ አቅጣጫ እዚህ ጋር ላቁም። ሰላማችሁ ይብዛ። ተባረኩልኝ። ኢትዮጵያ ነው ያለሁት። ሪቾዬ ሰላም ላንቺ ይሁን። ዩ ሉክ አሜዚንግ። እንዳውም ማነች እሷ ነች? ዩር ሄር ስታይል ኤቭሪቲንግ ኢዝ ዲፍረንት ፐርፌክት ኦል ናቹራል። ቴንክ ዩ ያ እና እግዚአብሔር መልካም ነው። ተባረኩ። ሌላ ሰው ደግሞ ገብታ ያውራ ከእናንተ ጋር። እንግዲህ ከኔ አቅጣጫ ደህና ዋሉልኝ። እኔም ደህና ባረክ። በጣም እናመሰግናለን። ቴንክ ዩ ፎር ዮር ታይም። እግዚአብሔር ሰው እንወድሃለን፣ እናከብረሃለን፣ ናፍቀህናል። ደግሞ እኔም ወዳችኋለሁ። አትጥፋብን፣ በውስጥ እናወራሃለን። እናድዬና እኔ እንደውልልሃለን። እሺ ደስ መልካም ምሽት። I love you guys. I love you too. Thank you. ዋው ደስ ይላል በጣም። ጌታ ይባረክ። ኃይልሻዬ ቴንክ ዩ አዝ ኦልዌይዝ ብቅ እያልክ እንደዚህ ስለምትባርከን በጣም ነው የምንወደው፣ በጣም ነው የምናመሰግነው። ዚስ ኢዝ አሜዚንግ። እሺ ያው እንግዲህ የተነሳንበትን ሀሳብ ሰምታችኋል። ኃይልሻማ ያለውን ሰምታችኋልና ቪዲዮ አብርቼ መግባት እችላለሁኝ ከእናንተ ጋር ይሄንን ዲስከስ ማድረግ እፈልጋለሁ የምትሉ ስፔሻሊ ደግሞ ከላስት ዊክ ጀምሮ የነበራችሁ ካላችሁ ቢሆን በጣም ጥሩ ነው። ምክንያቱም መነሻችን ያው ላስት ዊክ ከተማርንበት ትምህርት ተነስተን ስለሆነ ማለት ነው። እና ብዙዎቻችሁ ልካችኋል ገስት። ፕሊዝ በምትገቡ ሰዓት ሌላ ቶፒክ ማንሳት ያው አይቻልም፣ ነገሮችን መቀላቀል አይቻልም። የመጣችሁበትን ይህንን የምናደርግበትን ቶፒክ ማለት ነው ይዛችሁ መወያየት የምትችሉ፣ ጥያቄም ቢኖራችሁ በጣም ልንቀበላችሁ እንወዳለን። ለሚሲ ቪዲዮ ግን ማብራት ያው እንዳልኩት ቪዲዮ ማብራት ፍቅርተ የምትባል የእግዚአብሔር ሴት አለች በመካከላችን፣ አገልጋይ ናት እና
ከላከችልሽ አክሰፕት አርጊያት። ወሰንዬም በዚህ ያለች፣ ሌሎችም የላኩ ካሉ አክሰፕት አርጊያቸው። እኔ ግን ፍቅር ገብታ ብታወራ ስለ ትህትና ትንሽ ነገር በላይፍ ኤክስፒሪየንሷ በጣም ደስ ይለኛል። የሚመች ቦታ ላይ ካለሽ የእግዚአብሔር ሴት፣ እንዲሁም እነ ወሰን ሌሎችም ትህትና ላይ በተመለከተ ናርድዬ እንዳልሽው ከትህትና ውጭ ሌላ ሀሳብ ውስጥ አንገባም። ስለዚህ ባለችን ጥቂት ጊዜ እዛ ላይ ነው ፎከስ ማድረግ የምንፈልገው። ላይክ እንዴት እናውርደው ነው አይደል? አሁን ናርድዬ ወደ ፕራክቲካሊ ሜሬጅ ላይ እሺ፣ አሁን ኃይልሻ ነግሮናል፣ አሳይቶናል። ትክክለኛው ፐርፌክት ኤግዛምፕል ክራይስት ነው ብለናል። ሰው ከክራይስት ጋር ያለው ከክርስቶስ ጋር ያለው ህብረት ነው ትዳር ውስጥ የሚወርደው። እግዚአብሔርን የሚያከብር ባል ሚስቱን አለማክበር ወይም አለመውደድ አይችልም እንደተናገረው። ስለዚህ በዚህ መሰረት አድርገን ሚስት ደግሞ ለባሏ የምትገዛው ወይም የምትወደው የምታከብረው ትሁት የምትሆነው ከምን ተነስታ ነው? እንዴት ስንተግብረው? አሁን ፕራክቲካል እናድርገው ማለት ነው። ወረድ አድርገን በቤታችን እናግባውና ላይክ እንደው መጽሐፍ ቅዱስን ቤዝ አድርገን ግን ክርስቶስ ኢየሱስ እንደሚቻል ካሳየን መሰረታችንም ምሳሌያችንም ክርስቶስ ከሆነ እኛ ጋር ደግሞ ፕራክቲካሊ እንዴት ነው ትህትናን በእውነት ዲፋይን የምናደርገው በየቤታችን ማለት ነው። እሱ ላይ እንድናወራ ነው የምንፈልገው። ተባረኩልኝ። ኪኪን እያየው ነው። ኪኪ ጥላውን ፕሊዝ ጆይናስ። የሚመችሽ ከሆነ ጆይን አድርገኝ። ኪኪ ዊ ላቭ ዩ ሶ ማች። ኦኬ እሺ ፍቅር አክሰፕት። እሺ ኪኪዬ የኔ ቆንጆ we'll do it next time. Thank you. አሁን ያው እስካሁን እንግዲህ እየተነጋገርን ያለ ነው በትዳር ጉዳይ ላይ ስለ ትህትና ነው እና እሱን ለማውራት ነው። በቃ አሁን ይኸውልሽ ገስቴ ላኩ ስላሉ እነሱን እንቀበል ማለት ነው። ተባረኪልኝ የኔ እናት ተባረኪ። እሺ እና ሐሳቤ አንድ የተቀበኝና ከዛ እንት ያለሽና የኔ እህት ያ ያየሽ ምን መሰለሽ፣ በቃ ዛሬ የመጣንበትን ጉዳይ ነው ልናወራበት አስበን አቅደን የመጣ ነውና ሌላ ሀሳብ ካለሽ በቴሌግራም ላይ አለን። በቴሌግራም ላይም ደግሞ መተሽ ሀሳብሽን ብታስቀምጭልን፣ በሜሴጅም ደግሞ እንደዚሁ ናርዲ ኤንድ ራሄል የሚል የዩቲዩብ ቻናል አለን። እንደዚሁም ደግሞ ቲክታክ ላይ ሜሴጅ እንቀበላለን እና በዛ ላይ ሜሴጅ አርጊልን ወይንም መልእክት አስቀምጭልን። አሁን እዚህ ጋር ያው ቶፒክ እንዳንቀይር ነው። እሺ እናቴ ተባረኪ። እሺ የኔ እህት ችግር የለውም። እሺ እናቴ ተባረኪ። እሺ አሁንም ያው እንግዲህ የውላችሁ ገስት ላይ ያላችሁ ጠቅላላ ሰምታችኋል ምን እያወራን እንደሆነ ምን እያደረግን እንደሆነ። ስለዚህ በዛ ጉዳይ ላይ ብቻ ማለት ነውና ገስት ደግሞ ማውረድ አልቻልኩም። ትዙዬ ወይ ማኪ ካላችሁ ገስት ማውረድ የምትችሉ ከሆነ ሰላምዬን ስለጨረስን እሷ ትውረድ። ወይ ሰላም ከቻልሽ ራስሽን አውርጁ። እምቢ አለኝ። ቴንክ ዩ በጣም ተባረኩልኝ። ሃይ እንዴት ነሽ? ሚዩት ነሽ እናቴ። እሺ አሁንስ ይቅርታ ውጪ ነኝ፣ መኪና ውስጥ ነኝ። አጋጣሚ ነው አልተዘጋጀሁም። ሰላም ብያችኋለሁ ሁላችሁንም በጌታ ፍቅር። እህቴ ናርዲን ያው አውቃታለሁኝ፣ ያው በዚሁ በቲክታክ ብዙ ጊዜ እከታተልሻለሁ። ሪቾዬ እንዴት ናችሁ? ሁላችሁንም በጌታ ፍቅር ሰላም እላችኋለሁኝ። ደስ ብሎኛል ስላየዋችሁ። እየሰማው ነበረ። በጣም የሚባርክ ቶፒክ ነው የያዛችሁት እና እዚህ ቦታ ላይ በእርግጥ አልተዘጋጀሁም፣ ግን ወንድም ኃይልሻ በጣም ደስ የሚል ስለ ሃምቢሊቲ ሂዩሚሊቲ ተናግሯል። ከዚህ አንፃር እንግዲህ በዚህ እናንተ የምጠይቁኝን ወይ ማለት ያለብኝን ነገር ትንሽ እቀበላለሁ፣ ሰማችኋለሁኝ። በዚህ ላይ መናገር ያለብኝን ነው ወይስ ሌላ
ነገር ነው። ጥያቄ ካላችሁ ብዬ ነው። ቆይ በቃ እኔ ቀላል ላድርግልሽ ፍቅርዬ። እሺ እያወራን ያለነው ስለ ትህትና ነው። ባይ ዘ ዌይ ቴንክ ዩ ፎር ካምን። ቪዲዮሽንም ውጭ ብትሆኝም የማይመች ሁኔታ ውስጥ ላይ ብትሆኝም ኦን ስላደረግሽ ተባረኪ። ትህትናን በተመለከተ ነው እና ዩ ኬን ቶክ ቱ አስ አባውት ሂዩሚሊቲ ላይክ እንዴት ነው ዲፋይን የምታደረጊው ሂዩሚሊቲን? ትህትናን እንዴት ነው የምትገልጭው? ፕራክቲካሊስ ደግሞ እንዴት ነው የምንኖረው? ላይክ አንቺ አገልጋይ ነሽ፣ በአገልግሎት በሜሬጅ ወይ ከሰዎች ጋር ባለሽ ህብረት ትህትና የክርስቶስ ኢየሱስ መገለጫ ስለሆነ ኑሩት የተባልነው ስለሆነ እንደ አማኝ የምንከተለው መመሪያ ስለሆነ ደግሞም ትህትና ለመክበራችን፣ ለከፍታችን፣ ለመባረካችን ምክንያት ስለሆነ የብዙ ሰዎች ህይወት፣ ትዳር፣ አገልግሎት፣ ጓደኝነት እንዲባረክ እዚህ ነገር ላይ ማውራት ፈልገናል እና በዚህ በትህትና ዙሪያ ላይ ምሳሌም እንድትሰጭን ወይ ደግሞ ያለሽን ሀሳብ እንድታካፊ ነው። እሺ፣ እግዚአብሔር የተመሰገነ ይሁን። ያው ወንድማችን ኃይሉ ዮሐንስ ከተናገረው የተለየ አልናገርም። በእርግጥ ሪችዬም ቅድም ሰምቻለሁ ትንሽ እንዴት መጀመሪያ ሃምብል መሆናችን ከየት ነው የሚጀምረው ስንል ያው የመጀመሪያው ዋናው ነገር ጌታ ኢየሱስ ክርስቶስን በሄደበት አካሄድ እሱን ሞዴል አድርገን እሱ ራሱን አዋርዶ በጣም ሃምብል ሆኖ ነው መጀመሪያም የመጣው እና ሲመጣ ለኛ ትቶልን የሄደው ነገር ቢኖር እኔ እንደሆንኩ እኔ እንደተመላለስኩኝ ተመላለሱ በሚል በዚህ አይነት ህግ ነው የመጣው እንጂ እሱ አምላክ ሆኖ ሳለ ግን የሰው ሆኖ የወረደበት ራሱ ምክንያት ምንድነው? ለኛ ለማሳየት ነው። ኤግዛምፕል ለመሆን ነው። ስለዚህ እኛ ክርስቲያኖች ክርስቶስን ስንከተል በቃ አንዳንድ ጊዜ እንደውም just like Jesus ይላሉ። እኛ እንደዚህ ካልቸራችንም ለማለት አንደፍረውም እንጂ ብዙ ጊዜ ስንሰማ አንዳንድ ደግሞ መታዘዝ በጣም በቅድስና ወይም ደግሞ በጣም በካይንድሊ መሄድ የማይችሉ ሰዎች እንደውም ምን አይነት ኤግዛምፕል ይሰጣሉ? አምናት ጂሰስ ይላሉ። ግን እኛ ክርስቲያኖች ግን እንደ ጂሰስ እንደ ጌታ ለመሆን የተጠራን ሰዎች ነን። ፐርፌክት አይደለንም፣ ግን we try to be perfect በጸጋው ደግሞ ያስችለናል እና እንደ ኢየሱስ ክርስቶስ ለመሆንና ከየት ነው የምንጀምረው? እንዳለው ኃይልሻ ቅድምም እናንተም እንደተናገራችሁት ሰው መጀመሪያ በእግዚአብሔር ፊት ራሱን ካዋረደ ለሌሎች ዝቅ ማለት አያቅተውም እና በሜሬጅም ሆነ በሶሻል ላይፍ ውስጥም ሆነ በፋሚሊ በየትኛውም አይነት የህይወታችን አቅጣጫ ላይ ራሳችንን እንደ ኢየሱስ ክርስቶስ አርገን እሱ በእውነት ሰው አምላክ ሆኖ ሳለ እንደ ሰው ከተመላለሰ እኛም በዛ ዝቅታ ውስጥ ሆነን እንድናልፍ ነውና ያው የጌታ ኢየሱስ ክርስቶስን ባህሪ ስንመለከት ራሱን መጀመሪያ አዋርዶ ሲመጣ ለሰዎች የመጀመሪያ ያሳየው ነገር ርህራሄ ነው፣ ካይንድነስ ነው፣ ደግነት ነው። ጊዜ እንኳን ሰዎችን ሳይለይ በጣም ጻድቅ የሆኑትን ሰዎች ብቻ ሳይሆን በጣም ዝቅ ያሉትን ኃጢያተኞችን እንኳን ወዶ ነው የመጣውና የመጀመሪያ ፍቅሩን ሲያሳይ በመስቀል ላይ ለኛ ሲሞት ለማን የሞተው? ለኃጢያተኞች ነው። እና ትሁት ስንሆን ካይንድ ስንሆን ርህራሄ ሲኖረን በአጠገባችን ያለን ሰው በደለኛም ቢሆን ኃጢያተኛም ቢሆን ኤክስፔክቴሽናችን ሃይ ሆኖ እንኳን ያ ሰው ምንም ነገር ባያደርግ ለዛ ሰው ካይንድ እንሆናለን፣ ትሁት እንሆናለን ማለት ነው። ልክ እንደ ኢየሱስ ክርስቶስ ከተቀበል ያንን ሰው ሌላው ጌታ ኢየሱስ ክርስቶስ በጣም የሚገርመው ነገር ጀጅ አያደርግምና በኤኒ ኮሚኒኬሽን ውስጥ ሰዎችን በምንም ሁኔታ ውስጥ ጀጅ እንዳናደርግ ያም ራሱ ከሃምቢሊቲ ጋር ከትህትና ጋር የተያያዘ ነው። ቀድመን ሰዎችን ጀጅ የምናደርግ ከሆነ ቀድመን ሮንግ ነገር ፋይንድ የምናደርግባቸው ከሆነ ወይ አኪዩዝ የምናደርጋቸው ከሆነ ፍቅር ሚውት ሆነሻል
ሶሪ ይሄንን ነው እና የጌታ ኢየሱስ ክርስቶስን ዋና ባህሪ እንዴት እንደተመላለሰ ስንመለከት ከሱ ብዙ የምንወስደው ሃምብሊቲ አለ። አንድ ጊዜ ምን አለ ጌታ ኢየሱስ ክርስቶስ ጴጥሮስ ምን አለው? እኔ እግርህን ካላጠብኩ አይደለም ዝቅ ብሎ እግራቸውን የደቀ መዛሙርቶቹን አጠበ እና እንደውም አንተ አምላክ ሆነህ ሳለ የኔን እግር ማጠብ አይገባህም ሲለው እኔ ካላጠብኩ አለው አይደለም ፍጹም መሆን አትችልም። እና አንዳንድ ጊዜ የኢየሱስ ክርስቶስ ተናግሮ ብቻ አስተምሮ ብቻ አልሄደም፣ ሆኖ አሳይቶን ሄዷልና ዝቅታን በሪሌሽንሺፕ ውስጥም ቅድም እንዳልኳችሁ በተለያየ ህይወት አቅጣጫ ውስጥ እኛ ዝቅ ካለን በእውነት ነገሮች ሁሉ ነገር ስሙዝ ይሆናሉ ብዬ አምናለሁኝ ልክ ጌታ ኢየሱስ ክርስቶስ እንዳደረገውና ስለዚህ ዋና ምሳሌያችን ያ ነው እንደ ቃሉ መሰረት ማለት ነው። ጌታ ኢየሱስ ክርስቶስ በሌላ ቦታ ላይ ደግሞ ፊርም የሆነበት ቦታ አለ፣ የገሰጸበት ቦታ አለ፣ የተቆጣበት ቦታ አለ መደጋገም እንዳይሆን እንጂ እና አንዳንድ ጊዜ ደግሞ በጣም ትሁት ነን በጣም ሃምብል ነን ብለን ሮንግ የሆነ ነገር አክሴፕት እንዳናደርግ ቶለሬት የማናደርጋቸው ነገሮች አሉ። ለምሳሌ በህይወት ስንኖር ሰዎች ሮንግ ዌይ የሄዱ ወይም ሮንግ ዌይ ትሪት እያደረጉን ያንን ነገር አይ ትክክል ነው ብሎ አክሰፕት ማድረግም የለብንም። ጌታ ኢየሱስ ክርስቶስ የሆነ ጊዜ በቤተ መቅደስ ውስጥ ገብተው የራሳቸውን ንግድ ሲያካሂዱ ተቆጥቷቸው ገርፎ አባሯል አይደለ? ያ ምንድነው የሚያሳየው? ለጽድቅ እንደቆመ ነው እና ትህትናም ለጽድቅ መቆም ነው። ቅድም ሲነግረው ነበር መደጋገም እንዳይሆንብን ለጽድቅ መቆም ነው። አንዳንድ ጊዜ በትዳርም ቢሆን በጣም ሰሚት የምናደርገው ለማን ነው? ለዛ ሰው ለፐርሰናሊቲው ነው አይደለ? ግን ያ ሰው ሮንግ ዌይ ከእግዚአብሔር ፍቃድ ውጪ የሄደ ከሆነ ያንን አይደለም ሪስፔክት የምናደርገው፣ ያንን አይደለም አክሴፕት የምናደርገው። ያንን በፍቅር በትህትና ነው የምናስረዳው ወይም ነገሮችን አንደርስታንድ እንዲያደርግ የምናመጣው። ግን ኮንቲኒየስሊ ሮንግ ነገር እያየን ለዛ ነገር ሰሚት ማድረግ የለብንም። ያንን ነገር ለማስተካከልና እንደገና ደግሞ አድሬስ ለማድረግ መቻል አለብን። እንደዛ ነው ጌታ ኢየሱስ ክርስቶስ ያደረገው አይደለ እንዴ? የእግዚአብሔርን የአባቴን ቤት የሌባው መነገጃና የወንበዴው ምንድነው ያደረጋችሁት አላቸው። ዋሻን ያደረጋችሁት ብሎ ተቆጣ ማለት ነው። እና አንዳንድ ጊዜ ትህትና ነው ተብሎ ሮንግ ነገርንም እያየን ኮሬክት ሳናደርግ ማለፍ የለብንም አይደለ? በቃ የሆነ ጊዜ የእግዚአብሔርን ለእግዚአብሔር ሮንግ ነገርም ስናይ ደግሞ ያንን ነገር አድሬስ ማድረግ አለብንና ትህትና ሁል ጊዜ ሃምብሊቲ ነገሮችን በጣም ጭምት ሆኖ መቀበል ብቻ አይደለም፣ ለጽድቅ መቆም ነው። ጌታ ኢየሱስ ክርስቶስ ለጽድቅም ቆሟል። ግን በዚህ ውስጥ ደግሞ ስንኖር በሜሬጅ ውስጥ ከባድ ነው፣ ከሰዎች ጋር ባለን ግንኙነት ከባድ ነው። ግን ጌታ ኢየሱስ ክርስቶስን ስንመለከት ደግሞ ፎርጊቭነስም አለ፣ ይቅርታም አለ። አሁንም ክራይስትን ሴንተር ካደረግን እሱ ደግሞ የሄደበት አካሄድ ይቅር የማይባልላቸውን ሰዎችም ይቅር ብሏል። በዚህ ውስጥም ያንን እያደረግን እንሄዳለን። ግን ብዙ ጊዜ በዊዝደም እንድንመላለስ እላለሁኝ። ምክንያቱም ተናግሮ ነው የሄደው። በቃ መጀመሪያ ፕላትፎርሙ እግዚአብሔርን መፍራት፣ ክርስቶስን መምሰል፣ ክራይስትን ሴንተር ካደረግን የማይፈታ ችግር አይኖርም ብዬ አምናለሁኝ። ግን እንዳልነው ነው ለእግዚአብሔር ዝቅ ማለት ሲያቀተን ከመስመር ስንወጣ ኤቭሪዴይ ደግሞ ከጌታ ጋር ያለን ራሱ ኮኔክሽን ይወስነዋል። ኢየሱስ ክርስቶስ በዚህ ውስጥ እንኳን የአባቱን ፈቃድ ይጠይቅ ነበር፣ ይጸልይ ነበር አይደለ? ይጸልይ ነበር፣ ይዟቸው ይወጣ ነበር ወደ ተራራ ደቀ መዛሙርቶቹን። እሱ አምላክ ሆኖ መጸለይ አይገባውም ማለት ይቻላል። ግን እሱ ኤቭሪዴይ ኮኔክሽን ነበረው ከእግዚአብሔር ጋር ከአባቱ ጋር። ስለዚህ ነው ጥቂት እንኳን ልትተጉ አልቻላችሁም በጸሎትና የምንጸልይ ከሆነ እግዚአብሔርን ሲክ የምናደርገው ከሆነ ኮኔክሽን ካለን ከእግዚአብሔር ጋር ጊዜያችንን፣ ህይወታችንን፣ ቀናችንን
በእግዚአብሔር ፈቃድ እንድንሄድ ያደርገንና ብንሳሳት እንኳን የእግዚአብሔር መንፈስ ኮሬክት ያደርገናል እና ጌታ ኢየሱስ ክርስቶስ እንደዛ አድርጓል። የአባቱን ፈቃድ ይጠይቅ ነበር። አባት ሆይ ፈቃድ ቢሆን ይሄ ይሁን ይያል አይደለ? ያ የሚያሳየን ምንድነው? ጸሎትን ነው፣ ኮኔክሽን ነውና በዚህ ውስጥ ከእግዚአብሔር ጋር ትክክለኛ ግንኙነት ካለን የሰው ልጅ ቢሳሳት እንኳን ይመለሳል ብዬ አምናለሁ። ኮንፍሊክት እንኳን ቢኖርም እንኳን ሶልቭ ይደረጋል። እግዚአብሔር የተመሰገነ ይሁን። ሸክም እንኳን ቢኖር ይራገፋል። ጥያቄ ቢኖር፣ ኮንፊውዥን ቢኖር ያ ሁሉ ሶልቭ ይደረጋል ብዬ አምናለሁ። ለምን? በእግዚአብሔር ፊት ተቀርቦ የእግዚአብሔርን ፈቃድ ጠይቆ በጸሎት ውስጥ ሆኖ ከእግዚአብሔር ጋር ባለን ኮኔክሽን የማይፈታ ነገር የለም እና በጣም ይቀላል። እንደውም ከእግዚአብሔር ጋር ስንሆን ነገሮች ይቀላሉ ወገኖቼ ብዬ እላለሁኝ። ከእግዚአብሔር ጋር በጣም ሞር ክሎዝድ ስንሆን መንፈሳዊ ነገራችን እየጠነከረ ሲሄድ የማይፈታ ነገር የለም ወገኖቼ። ሸክም ቀሊል ይሆናል። ዲስተርብ የሆንበትን ነገር ሰላም ተቀብለን ፒስ ሆነን ሂል አድርገን እንመለሳለን እና በቃ በእውነት በመንፈሳዊ ዓለም ውስጥ ስንሆን ሁሉ ነገር ቀላል ነው። ሜሬጅም ቀላል ይሆናል፣ ላይፍም ቀላል ይሆናል፣ ስራም ቀላል ይሆናል። ለምን? ምሳሌያዊ የሆነ ህይወት ከክርስቶስ ኢየሱስ ተቀብለናል እና ከአርስታችሁ እንዳልወጣ ሃምቢሊቲ ሁሚሊቲ ከየት ነው የምንማረው? ከእግዚአብሔር ነውና መጀመሪያ ከእግዚአብሔር ጋር ያለን ነገር ጥሩ ከሆነ ሆሪዞንታል ነው ቨርቲካል ነው የሚሆነው አይደለ? ከላይም ከታችም በሁለቱም አቅጣጫ እየሰመረ ይሆናል ብዬ እላለሁኝ። ብዙ እንዳላበዛባችሁ ሌሎችም ሰዎች ካሉ አስገቡ። በጣም ደስ ብሎኛል ስላገኘኋችሁ። ተባረኩ። ቴንክ ዩ ሶ ማች። በጣም ነው የምናመሰግነው። በእውነት በማይመች ሁኔታ ውስጥ ሁሉ ሆነሽ እንደዚህ መኪና ውስጥ መተሽ ጆይን ስላደረግሽን ተባረኪልኝ። በጣም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እሷ ከተናገረችው ነገር ውስጥ ትልቁ ነገር በጣም በእውነት ብንጠቀመውና ብንወስደው ለህይወታችን የሚጠቅመን ነገር ሁል ጊዜ ከእግዚአብሔር ጋር ያለን ኑሮ ማለት ነው። it's not sometimes ግን all the time ጧትና ማታ በማንኛውም ሁኔታ ውስጥ ከእግዚአብሔር ጋር የቀረበ ግንኙነት ከእግዚአብሔር ጋር ህብረት ያለው ህይወት ካለን በትዳራችን ውስጥ ለሚመጣው ችግር መፍትሄን ማግኘት ቀላል ነው የሚሆነው። ማለት ችግር አይኖርም ማለት አይደለም። ከእግዚአብሔር ጋር እኛ ስለኖርን ከእግዚአብሔር ጋር ህብረት ስላለን በቃ ኮምፕሊትሊ ችግር ይጠፋል ማለት ሳይሆን ከእግዚአብሔር ጋር ስለሆንን የሚመጣውን ችግር እንዴት አድርገን ሃንድል ማድረግ እንደምንችል የእግዚአብሔርን ጥበብ ነው የምንካፈለው እና በጣም በጣም ትልቁ ነገር ኢየሱስ ክርስቶስን ምሳሌ ያደረገ ኑሮ በትዳራችን ውስጥ ስንኖር ከእግዚአብሔር የምንወስደውን ኢየሱስ ክርስቶስ እንዳደረገው ማለት ነው። ኢየሱስ ሁል ጊዜ ከአባቱ ጋር ነበረ። ሁል ጊዜ አባቱን ይሰማል። አባቱ እንደፈቀደለት አይነት ኑሮ ነበር የሚኖረውና እኛም ደግሞ ያንን አምጥተን በህይወታችን ውስጥ ስንኖር የሚመጣውን ችግር ሶልቭ እናደርገዋለን ማለት ነው የሚል ነው። እኔ በጣም ሳዳምጥ የነበረው ከእህታችንና ቴንክ ዩ ሶ ማች። ተባረኪ። በጣም ነው የምንመሰግነው። እኔ ደግሞ ናርዲዬ ልጨምር ትንሽ እሷ ካለችው ላይ ማለት ነው። አንቺ ያው ስለዳሰስሽው ከእግዚአብሔር ጋር ያለው ህብረት ጋር ነው ወሳኝነት ያለው። እሱ በጣም በጣም የሚገርም ፖይንት ነው። እኔ ደግሞ ያየሁት ሌላኛውን ፖይንቷን ነው። ምን እያለችን ነበር? ሃምብል መሆን ማለት ላልተፈለጉ ነገሮች መገዛት፣ እውነታውን እያወቅሽ ጸጥ ማለት፣ መረገጥ፣ መጨቆን፣ ሳይለንት፣ ዝቅተኛ መሆን ወይም በሰዎች ውስጥ ተጽዕኖ ውስጥ መዋልና ማደር ማለት እንዳልሆነ ሽወዝ በቃ ያንን ሳውንድ እያደረገች ነበረ። ለጽድቅ መቆም ነው ማለት እሱ ነው። አንዳንድ ጊዜ ምን አለ መሰላችሁ፣ በቃ በጣም ሃምብል ነን ብለን ስናስብ ሰዎች ያልተፈለገ ነገር እኛ ላይ ትረስፓስ አድርገው እንትን እንዲሉን እንፈቅዳለን። ምክንያቱም ሃምብሊቲ እሱ ስለሚመስለን
የተሳሳተ ዴፊኒሽን ሲኖረን በእያንዳንዳችን ልብ ውስጥ ስለ ሂዩሚሊቲ ወይም ትህትና የተሳሳተ መረጃ ሲኖረን ኮሚኒቲው የሰጠን ወይ ቸርች ውስጥ የተሰበክነው ሮንግ የሆኑ ትምህርቶች አሉ አንዳንዴ፣ ወይ ደግሞ ቤተሰብ የነገረን ወይ ከሶሳይቲው ፒክ ያደረግነው ስለ ሃምብል መሆን የተረዳነው ሮንግ የሆነ ኢንፎርሜሽን ሲኖር በእኛ ላይ ምን ያመጣል መሰላችሁ? ተጽዕኖ ይፈጥራል። ላይክ ኖ ማለት እያለባችሁ የስ እንድትሉ ያደርጋል። በሼም ማለት ነው። ትህትና መስሏችሁ አንዳንድ እግዚአብሔራዊ ያልሆኑ ውሳኔዎች ላይ ሰዎችን በትዕግስት እንድታልፉ ትሆናላችሁ። ዳትስ ሮንግ የሆነ ትህትና ነው። እሱንም ማስተካከል አለብን። ትህትና ማለት ወንበር እያለ መሬት ላይ መቀመጥ ማለት አይደለም። ኖ ማለት ሲጠበቅብሽ የስ ማለት አይደለም። ትህትና ማለት እውነትን በፍቅር መግለጥ ማለት ነው። ለእኔ ትህትና ማለት ታናሽና ታላቅ፣ ጨቋኝና ተጨቋኝ፣ ገዢና ተገዢ አይነት ሳይሆን በፍቅር የምናደርገው ገብቶን የምናደርገው በጥበብ በዊዝደም ቅድም ሀይልሻ ሲል እንደነበረው ሞኝነት ሳይሆን ጠቢብነት ነው። ትህትና ትሁታን አውቀን ነው የምንገዛው፣ አውቀን ነው ሀምብል የምንሆነው እንጂ ኢግኖራንት ሆነን ላክ ኦፍ ኖሌጅ ኖሮን ወይም ደግሞ ሶሳይቲው በሰጠን ሮንግ መረጃ አስተሳሰብም አይደለም ትሁት የምንሆነው። ስለዚህ ትህትናን ከዚህም አንጻር እንድናየው በጣም ፈልጋለሁኝ። ቴንኪዩ ያንን ፖይንት ስላነሳሽው፣ ምክንያቱም ኢትስ ቨሪ ቨሪ ኢምፖርታንት ነገር ነው። ትህትና ብቻ እያልን ሰዎችን ያልተፈለገ እንትን ውስጥ ተጽዕኖ ውስጥ እንድንጥል አንፈልግም። ትህትና ሁሉም ሳይድ ነው፣ ሁሉም ሳይድ አለው። ለምሳሌ ኢየሱስ ክርስቶስ ትህትናውን ዝቅ ብሎ ግራ አጥቦ እንዳሳየን ሁሉ የሆነ ቦታ ላይ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም አልተቀበሉትም፣ ጥሏቸው ነው የሄደው። ለሚያምኑት ነው የሰጠው። ለሚያምኑት ግን ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ማንንም ሰው ሲያስገድድ አታዩም። when you have that humble heart እና ትህትና ኖሯችሁ ያንን ትህትና ልትሰጡ ልታሳዩ ስትፈልጉ የማይቀበሏችሁ ሰዎች ካሉ እግራችሁን አራግፋችሁ ትቢያውን የእግራችሁ ላይ ያለውን ትቢያ አራግፋችሁ you move on ማለት ነው። ያንን የትህትና ልባችሁን አክኖሌጅመንት የሚሰጡበት እንትን ላይ ታደርጋላችሁ በጥበብ ማለት ነው። በሜሬጅ ላይ ሲመጣ ያው ሜሬጅን እንደዚህ አይነት ነገር ሃምብልነቴን ትህትናዬን አልተረዳውም እና ጥዬ ልሂድ ማለት ባይቻል ያው አንለስ ራሱ ወይ ሰውዬው ወይ ሴትዮዋ በምርጫዋ ጥላ ለመሄድ ካልወሰነች በስተቀር እስከ መጨረሻ ስቲክ የምናደርገው ስታንዳርዳችንን በመጠበቅ ነው። ያንን ልካችንን ኢየሱስ ክርስቶስ የሰጠንን የትህትና ልክ አዋርደን ራሳችንን ሚስትሪትድ እያደረግን አይደለም ትህትናን የምንቀበለው። ሲቀበሉን ያንን ነገር ሪሊዝ እናደርጋለን። ክርስቶስም ለተቀበሉት ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን የሰጣቸው። you have to acknowledge that ትህትናሽን you have to know each other። ባልና ሚስት መናበብ መቻል አለባቸው። ያንን ስናደርግ ሴቶች ለራሳችን እንትን ክብር ስለሌለን ሳይሆን ስለማናቅ ሳይሆን የክርስቶስ አይነት መልክ እያለን እውቀቱ እያለን ግን ትሁት መሆናችንን የምንገልጥበት ደግሞ ስታንዳርድ አለን፣ ክብር አለን፣ ዲግኒቲ አለን። ሴቶች ወንዶችም እንደዛው በሜሬጅ ውስጥ ስናመጣው። ስለዚህ አንዱን ሳይድ ብቻ ጽንፍ ይዛችሁ እንድትሄዱ አልፈልግም። በሁለቱም ሳይድ ነው። ቅድም ስትይ እንደነበረው የሚቆጣበት ቦታ ነበረ። መቅደስ ውስጥ ገብቶ መቆጣት ብቻ አይደለም የገረፈ እንዳስወጣቸው ማለት ነው። ትህትና የሚቆጣም ጭምር ነው ልላችሁ ፈልጋለሁ። ኖ የሚል ነው። ሚስትሪትድ አልደረግም የሚል ነው። ያልተፈለገ ነገር እንዲደርስብኝ አልቀበልም። እግዚአብሔር በሰጠኝ ስታንዳርድ ልክ ነው ራሴን ማየው ማለት ትህትና ነው። እህቶቼ፣ ወንድሞቼ ያንን ማድረግ ትዕቢተኝነት አያስደርግም። እግዚአብሔር ከሰጣችሁ ፖዚሽንና ሌቭል ልክ ስትወርዱ ነው ያን ጊዜ እሱ ትህትና አይደለም። አንዳንዴ እግዚአብሔር የሰጠሽ ክብር አለ፣ እግዚአብሔር የሰጠሽ ጥበብ አለ፣ እግዚአብሔር የሰጠሽ እውቀት አለ። ያንን ሪጀክት ማድረግ ተቃራኒው ነው። ኪኪዬ አይመስላችሁም? ተቃራኒው ነው። አንዳንዴ ሰዎች ሃምብል የሆኑ መስሏቸው ሰዎች ሚስትሪትድ እንዲያረጓቸው ይፈቅዳሉ፣ እንዲረጋግጧቸው እንደፈለገ እንዲናገሯቸው ይፈቅዳሉ። that is not humility ወገኖች፣ that is not humility። ኖ ማለት በሚገባችሁ ሰዓት ላይ ኖ ማለት በጣም ዊዝደም ነው። መቆጣት ሲያስፈልጋችሁ መቆጣት ሂዩሚሊቲ ነው። ኦልዌይስ የስና ኤሜን ብቻ አይደለም ሂዩሚሊቲ ልላችሁ ፈልጌ ነው።
ተባረኩልኝ። በጣም የሚገርም ፖይንትን ያነሳሽው የእግዚአብሔር ሴት ፍቅር ተባረኪ፣ እንወድሻለን። ሌሎችም በዚህ ሀሳብ ላይ መጨመር የምትፈልጉ ካላችሁ መግባት ትችላላችሁ። ናርዲያ አይ ሆፕ አሁን ቴክኒኩ እየተስተካከለ የመጣ ይመስለኛል። አይ ሆፕ ሶ። አሁንም እንትኑ ይሄ ምንድን ነው? ኤኒዌይ እሺ ፍቅር ቴንክ ዩ ሶ ማች፣ እግዚአብሔር ያክብርልን። ኒው እሺ ገስታችን የገባሽው እንዴት ነሽ? ቪዲዮ ማብራት የምትች ከሆነ ቪዲዮሽን አብሪ፣ ማይክሽን አብሪ እና ከነበርሽ ከመጀመሪያው ጊዜ አንስቶ የተነጋገርንበት ያለነውን ቶፒክ ሰምተሻል እና የምትዩን ነገር ካለሽ ግን ቪዲዮሽን ብታበሪ ጥሩ ነው። ኦኬ፣ ስለ ሁሉም ጌታ ይባረክ። በእናንተ ውስጥ እግዚአብሔር ስላስቀመጠው መልካም ነገር ጌታን እባርካለሁ። ቪዲዮን ትንሽ ስላልተመቸኝ ነው ያልከፈትኩትና እየሰማኋችሁ ነው። ጌታ ይባረክ። በዚህ ዘመን ሁላችሁም ስታወሩ የተወሰነ ሰምቻለሁ። ትህትና ማለት ዝቅ ማለት አይደለም። ትህትና ማለት ክርስቶስን መግለጥ ነው። በዚህ ዘመን የዘመኑ መልእክት ነው ብዬ አምናለሁ። ምክንያቱም በዚህ ዘመን ብዙዎች ትህትናን እንደ ሞኝነት፣ ትህትናን እንዳለማወቅ፣ ትህትናን ሰዎች የሚረዱት አረዳድ የተለየ ነው እና በዚህ ዘመን ከሚያስፈልጉን ቤተክርስቲያን ካጣቻቸው ውድ ስጦታዎች ልበለው እንደው በስጦታዎች መካከል ባይመደብም ከ9 ስጦታዎች መካከል ባይመደብም ግን ቤተክርስቲያን እያጣቻቸው ካለችው ስጦታዎች አንዱ ትህትና ነው ብዬ አምናለሁ። ምክንያቱም ኢየሱስ ክርስቶስ በዚህ ምድር ላይ ሲሄድ ሲራመድ ሲያገለግል በተሰጠው አገልግሎት ዘመን የአባቱን ፍቃድ በሚፈጽምበት ሰዓት ዘመናት ሁሉ ትህትናን ለሰው ልጆች ገልጾ ነው ያለፈው። ኦሬዲ በልቡ ትሁት፣ በድርጊቱም ትሁት፣ በሚያሳያቸው ነገሮች በስራዎቹም ሁሉ ትሁት ሆኖ ዝቅ ብሎ ከርሱ እንድንማር የሱ ምሳሌ እንድንሆን የተቻለውን ያህል በምድር ላይ ገልጦ አልፏል። ግን አሁን እያየን ያለነው ካለው ሲቹዌሽን አንፃር አሁን ካለው ከክርስትና እምነት አንፃር ስታዩ ትህትና እየተቆጠረ ያለ ወይም እንዴት ልበላችሁ ክርስቲያናዊ ማንነታችሁን ወይም እናንተ ትሁታን ሆናችሁ ስትቀርቡ ሰዎች እናንተን እንደሞኝ እንደማታቁ ወይም ደግሞ ዕውቀት እንደሌላችሁ እና ሞኝ የዘመኑ ፋራ የሚባለው አሁን ለመግለጽ ስለማይመች ነውና እንደ ፋራ ተደርጋችሁ ልትሳሉ ሁሉ ትችላላችሁና እግዚአብሔር በዚህ ዘመን ትህትና በህይወታችን እንዲሆን እጅግ ልንበረታ እጅግ ልንጸልይ ትውልድ ልናነቃ እግዚአብሔር ይባርካችሁ። በርግጥ በዚህ አንፃር አንስታችሁ ስታወሩ በጣም ነው ደስ ያለኝ። ምክንያቱም ቤተክርስቲያን ዘንግታለች፣ ትውልድ ዘንግቷል፣ እያንዳንዱ ሰው ዘንግቶታል። አስተማሪዎች አሁን ትህትናን አያስተምሩ። ቤተክርስቲያን ብትገቡ ስለ ትህትና የምታስተምር ቤተክርስቲያን በጣም ጥቂት ናት። ምክንያቱም ትውልዱ በራሱ መንገድ ነው እየሄደ ያለው በስልጣኔ ዓለም ላይ የመሰለው የሚያዩን ምዕራባውያን ይዘው የመጡትን የተለያዩ ነገሮች ከመጽሐፍ ቅዱስ አንፃር ሳይሆን የራሳቸውን ነገር የራሳቸውን አመለካከት እያንጸባረቁ ያሉበት ዘመንና ጊዜ ላይ መተናልና እግዚአብሔር ትህትናን በህይወታችን በዘመናችን በአገልግሎታችን ኢየሱስ ክርስቶስ ኖሮ ባለፈባቸው ዘመናቶች ሁሉ የገለጠውን ያንን እውነት ገልጠን እንድናልፍ እግዚአብሔር እርዳን እላለሁና አንዳንድ ጊዜ ስታዩ ታፍራላችሁ። ትልቅ ብላችሁ ከጠበቃችሁት ወይም ደግሞ ትህትናን እማራለሁ ብላችሁ ከጠበቃችሁት አንፃር የማታዩዋቸው ብዙ ነገሮች አሉና የማይገለጡ ነገሮች አሉና አንዳንድ ጊዜ እንዴት ነው ይሄ ነገር ብለን የምናልፍበት ነገር አለና ትልቁ ክርስትና የትህትና ቤዝ ነው ብዬ አምናለሁ ለኔ።
ትህትና ቤዝ ነው ብዬ አምናለሁ እና በጣም ጌታ ኢየሱስ በኖረባቸው ዘመናቶች ሁሉ ስለ ትህትና በጣም ብዙ ቦታ ላይ ጽፎ አልፏል፣ ተናግሮ አልፏል። ያንን ደግሞ ያው ብዙዎችም ተርከውት ተናግረውት አልፈዋል። እንግዲህ አንዱ ቤተክርስቲያን ካጣቻቸው ውድ ስጦታዎች አንዱ ትህትና ነው። ፍቅር፣ አንድነት፣ እርስ በርስ መከባበር፣ መዋደድ፣ በስርዓት መኖር እንግዲህ የዳኑ ሰዎች ሊያሳዩዋቸው ወይም ሊያዳብሯቸው የሚገቡ ነገሮች ሲሆኑ ግን ብዙዎቹ ያንን ነገር ብዙ እየተጠቀሙት አይደለም፣ በቤተክርስቲያን ውስጥ እየተጠቀሙት አይደለም። ስለዚህ እግዚአብሔር እኔ በቃ ዝም ብዬ ነው አጋጣሚ ነው ገብቼ አላውቅም። እዚህ ቤት ግን ስክሮል እያለፍኩ ዝም ብዬ እያየው እያለ ልቤን ነካው። በጣም ነው ደስ ያለኝና እግዚአብሔር ዘመናችሁን ይባርክ። በዚህ አጋጣሚ ናርዲ ጌታ ይባርክሽ። ብዙ ጊዜ ያለውኝ አንቺን ነገሮች የምታስተላልፊያቸውን መልእክቶች ብዙም እኛ ገብተን እንትን ባንልም ግን ያለው በጣም ነው ባንቺ እግዚአብሔር ብዙዎችን እየሰራ እያነጸ የምታስተላልፊያቸው መልእክቶች የምታስተላልፊያቸው እያንዳንዱ ነገሮች ለብዙዎች መታነጽ ምክንያት እንደሆነ አምናለሁ እና ስለ ትህትና፣ ስለ ፍቅር፣ እርስ በርስ ስለመከባበር፣ ስለ ስርዓት በቤተክርስቲያን ውስጥ ድነን ላለፍን ለኛ አብሶ አሁን በዚህ ዘመን ሰው ዳን እንጂ በክርስቶስ ኢየሱስ የዘላለም ሕይወት አግኝቶ እውነተኛ ድህነት ወደ ማደግ ወደ ዕውቀቱ እየገባ አይደለም እና በቤት ውስጥ ኖሮ ግን ይህን ነገሮች ማዳበር የሚገባቸውን ነገሮች ሳያዳብሩ ዝም ብለው ክርስትና የስም እየሆነ ያለበት ዘመን ላይ ነውና ስርዓት አልባ የሆኑ ትውልዶች እየፈሩ ነው። ቤተክርስቲያን ውስጥ ታዩ በጣም የምታፍሩበት ነገሮች ይገጥማሉ። ስርዓት የሌላቸው፣ የዋህነት የሌላቸው፣ ማስተዋል የሌላቸው ዝም ብሎ ብቻ ጌታ ኢየሱስን ስለተቀበሉ ወይም በዛ ቤተሰብ ውስጥ ስለተወለዱ ብቻ እየተከተሉ ያሉ ትውልዶች እየፈሩ ነው ያሉት እና እግዚአብሔርን ከልብ የሚያመልክ በፍጹም ልብ የሚያመልክ ትውልድ እንኳን አሁን በጣም ሲሪየስሊ እያጣን ያለንበት ዘመንና ጊዜ ውስጥ ነው ያለነው እና እግዚአብሔር በዚህ ሐሳብ ላይ ሁላችሁም እውነት ነው። አሁን ማን ነው እያንዳንዱ ሄዳችሁ ቲክቶክ ላይ ብታዩ ያው ተጠረምሳለ እንዴት ሆናለ የመገለጥ አገልግሎቶች ናቸው። ከዚህ ሁሉ ግን ፍቅር ሲል ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲናገር ፍቅር ከዚህ ሁሉ ይበልጣል አለ። ምክንያቱም እኚህን ነገሮች ሁሉ ባደርግ ሁሉ ነገር የሚቀር ነው። ስለዚህ እንደሚያልፍ ነገር ነው። ፍቅር ግን ከሌለኝ ባዶ ነኝ እያለ ነበር ሲናገር የነበረው። ስለዚህ እግዚአብሔር እንዲረዳን ቤተክርስቲያን እንድትነቃ በእውነት የማንቂያ ደወል ነውና እያወራችሁ ያላችሁት የጊዜው ባረኪልን። በጣም ጥሩ የሆነ ነገር ነው የተነገርሽ ያለሽው። ያው እንግዲህ አሁን በቤተክርስቲያን ውስጥም ሆነ በትውልድ የሚመጣውን ነገር እንደዚህ ስናይ ልንጸልይ ይገባል። ይሄ የሚያሳየው በጣም ጸሎት እንደሚያስፈልግ ነው። በእግዚአብሔር ፊት ልንማልድ ይገባል ማለት ነው። እያንዳንዳችን በምንኖርበት አካባቢ፣ በኮሚኒቲያችን፣ በቸርቻችን፣ በቤት ውስጥ በሁሉ ቦታ በግል ማለት ነው በግል ልናደርጋቸው የሚገቡ የተለያዩ ነገሮች አሉ ማለት አሁን የሚመጣውን ነገር ብቻ አይተን እንደዚህ ተፈጥሯል፣ እንደዚህ ሆኗል ያንን ልባችን ከመያዝን ይልቅ ግን ብንጸልይ፣ ሁላችንም ብንጸልይ ጥሩ ነው። እኛ ክርስቶስ ያሳየንን ሕይወት በመኖር ሌሎችን ደግሞ ለሌሎች ምሳሌ ልንሆን እንችላለን ማለት ነው እና እኛ በጌታ ተስፋ አንቆርጥም። ቤተክርስቲያን የክርስቶስ ሙሽራ የሞተላት በከንቱ አይደለም እና እኛ በሱ በእግዚአብሔር ያለንን እምነት ማለት ነው እያሳደግን ለሚመጣው ትውልድ በቤተክርስቲያን ውስጥ ለሚወለዱ
ትውልዶች ማለት ነው ለሁሉም ልንተጋላቸውና ልንጸልይላቸው ይገባል እና ለዛም ነው ደግሞ እንደዚህ አይነት ፕላትፎርም ይዘን የምንመጣው ዲስከስ እንድናደርግ፣ እንድንጸልይ፣ እንድንተጋ አንድ ላይ ማለት ነው በህብረት። ስለዚህ አንዳንድ ነገሮች እንደዚህ ሲኖሩ እንጸልይ ማለት ነው። ያንን ነው ማለት ነው እግዚአብሔር እንድናይ ነገሮችን የሚያመለክተን እና ቴንክ ዩ ፎር አዌርነስ አዌር እንድናደርገው ማለት ነው። በተናገርሹ ነገር ላይ እንጸልይበታለን። እንግዲህ እግዚአብሔር በሚያስተምረን ነገር ላይ ሁሉ ያንን ትምህርቱን ተቀብለን ደግሞ ስንኖረው ነው። ያ ነው ትልቁ ጥበብ። እውቀት መጥቶ እውቀት ብቻውን በውስጣችን ቢቀመጥ ኖውሌጅ ዊዛውት ዊዝደም ነቲንግ እና ዊዝደሙን ደግሞ ማለት ነው እውቀቱን ስንኖረው ያ ነው ዊዝደም የሚባለው እና እግዚአብሔር በሰጠን ጥበብ ደግሞ ይህንን የምንማረውን የምንኖር እንድንሆን ማለት ነው እና ተባረኪ። በጣም ነው የምናመሰግነው። አትጥፊ። ቴንክ ዩ ሶ ማች ስለመጣሽ። እሺ ዋው ማኪዬ ማኪ ትዙ አቢጊያ ቴንክ ዩ ሶ ማች የኛ ሞዴሬተሮች በኢየሱስ ስም ተባረኩ። በእውነት ተባረኩ። በእውነት በጣም ነው የምናመሰግነው። ተባረኩልን። እሺ በቃ የጨረሳችሁ እንግዲህ ያው በቃ ራሳችሁን እንግዲህ እንድታወርዱ ነው ዛሬ መግለጫ የምሰጠው። ምክንያቱም እኔ ማውረድ አልቻልኩኝም እና ቴንክ ዩ። ሀይ ወሰን እንዴት ነሽ? ሰላም ናርድዬ፣ ሰላም ራሄልዬ፣ 186 ወገኖች እንደምን አላችሁ? ዋው ናርድዬ you look so beautiful and ራሄልዬ ሄሎ። እኔ መኪና ድራይቭ እያደረግኩ ነበረና ፐርሚሽን ጠይቄያለሁ አይደለ ናርድዬ? can I be not on the camera today ብዬ ከትልቅ ይቅርታ ጋር ጠይቄያለሁ። እሺ ችግር የለውም። እሺ በጣም ቆንጆ ነገር ነው ስሰማ የነበረው አሁን ስናወራ የነበረው ራሄልዬ ስለ ትህትናና ደግሞ ሰዎች አንዳንድ ጊዜ ካይንድነስን እንደ ዊክነስ አይተው አቢዩዝ እንዴት እንደሚያደርጉት ስትናገሪ እየሰማሁሽ ነበረና እኔ አንድ ሰከንድ ብቻ እናርግኝ። አንዴ ላቆምና በደንብ እንዳወራ ፓርክ ሶሪ አባውት ኦኬ አሁን በደንብ አወራለሁ። ፌዚዬ ሰላም ማዬ ያ ሶ አሁን ዴፊኒሽኑ ራሱ ሲሰጥ ማለት ነው ናርድዬ አንዳንዴ ማለት ነው ሂዩሚሊቲ ሲባል ማገልገል የሚባለው ነገር ሲባል እንደ በቃ እንደ ዝቅታ እንደ ተጎድተሽ እያወቅሽው አይነት ነገር እንዳይሆንብን አገልግሎት ማለት አሁን እኛ ጌታን ስናገለግል በእውነት በእጅ አዙር እኮ እየተገለገልን ነው። እኛ አሁን በእውነት እሱን እያገለገልነው ነው። አይ ዶንት ቲንክ ሶ። ለመሰልሽ የሚጠብቀን የሚያገለግለን የሚሰጠን የሚረዳን በጣም ብዙ ነገር ነው። ሶ ዋት ዊ ዱ ብዙ ጊዜ እኔ ወደ ትዳሬ ስመጣ መጀመሪያ መንፈሳዊ ስለሆንን የመንፈሳዊ ነገርን ስላወቅን እንደው እሱ ሃምብል ያደርገናል ብለን እንዳንል ካራክተር የሚባል ነገር የራሳችን ጸባይ ያው መንፈስ ቅዱስ ይረዳናል ያንን ነገር ሃምብል እንድንሆን የእግዚአብሔር ጸጋ ስለሚበዛልን ነው በራሳችን ስራ ብቻ እንዳልሆነ ስለምናቅ። however ግን የኔ ጸባይ ምንድነው? እኔ ምን አይነት ሰው ነኝ? ቁጭ ስንል ብቻችን ባይዘው ራስን ማናገር እንዴት መልካም መሰላችሁ? ማን ነኝ እኔ? እንዴት ነው ሃንድል ማረገው ነገሮችን? አንዳንድ ሰዎች አይታችሁ ከሆነ አግሬሲቭነታቸውን ወይንም ደግሞ ኃይለኝነታቸውን ኢምፕረስ የሚያደርጓሉ። በቃ እኔ እንደዚህ ነኝ ብለው እንደ ትልቅ ነገር እንደ ትልቅ ኳሊቲ የሚወስዷሉ። ሶ እኔ ምንድነው ይሄ ሃምብልነስ in everywhere you go ቤኔፊት ነው የሚያደርግላችሁ። ግሪን ካርድ ነው ሃምብልነስ። በቃ እኔ ስራ ቦታን ብትሉ ሃምብል ብትሆኑ ቬሪ ኢዚ ነው ነገሮችን ባይ ዘ ዌይ በጣም ኢምፖርታንት ሊደርሺፕ ስኪል ላይ ስትማሩ በጣም ኢምፖርታንት ስኪል የሚያስተምራቸው ሃምብልነት ነው። በቃ ግንባራችሁን ሊመታ ተስተካክሎ የመጣን ሽጉጥ ማዞር ትችላላችሁ በሃምብል ቢሄቪየር።
ትዳር ላይም ስንመጣ ሃምብልነት ለባላችሁ፣ ለልጆቻችሁ፣ ለኮወርከራችሁ፣ ለጓደኞቻችሁ ከሚረዳውና ከሚጠቅመው በላይ ላይፍን ሶ ኢዚ የሚያደርግ ቱል ነው ለራሳችን። በቃ ለራሳችን በእውነት ብዙን ነገር አንዳንድ ጊዜ ለሰው ብለን የምናረገው ሲመስለን የሆነ ቦታ ላይ ራሄልዬ እንደክማለን፣ ይደክመናል። በቃ እኔ እኮ ለራሄል ብዬ ነው ይህን ሁሉ የተጓዝኩት፣ ይህን ሁሉ ጸባይን ራሱ ያሳመርኩት ለሷ ብዬ ለናርድዬ ብዬ ነው ብዬ ካልኩኝ የሆነ ቦታ ላይ ጊቭ አፕ አደርጋለሁ። ለእኔ ብዬ እኮ ነው፣ እኔ ራሴ እየተጠቀምኩበት እኮ ነው። እና አሁን ዴፊኒሽኑ ነው ናርድዬ፣ ዴፊኒሽኑ ሁል ጊዜ እዚህ በተለይ ሚዲያ ላይ የምንሰማው ነገር በቃ ቤትሽን አገልጊ፣ ልጆችሽን አገልጊ ሲባል በቃ እንደ ትልቅ ሸክም አምጥቶ የሆነ ሰው ላያችሁ ላይ እንደሚያስቀምጥ ሶ ሪሊ ያ ነገር ግን እኔ የማገለግላቸው ልጆቼ ወይንም እኔ የማገለግለው ባለቤቴ ኢን ሪተርን ምንድን ነው ማገኘው? ምንድን ነው እኔ የማገኘው ሳቲስፋክሽን? ሰዎችን ስታገለግሉ በጣም ሳትስፋይ ያደርጋችሁም። አንዳንድ ቮለንተር የሚሰሩ ሰዎችን ካያችሁ እኮ እነሱ ከሚያደርጉት ነገር በላይ ሰልፍ ሳቲስፋክሽናቸው እና በቃ ማለት አሁን ምን መሰለሽ ናርድዬ፣ ከመንፈሳዊ ነገር ብቻ ሳያዩት ሰዎች ብዙ እዚህ አሁን 183 ሰዎች እንደው መንፈሳዊ ነገር እንኳ ጠንካራ ባንሆን ኖርማሊስቲ ቁጭ እንበልና የኔ ኃይለኝነት የኔ በቃ ይሄ በግድ በልክ የምጓዘው ነገር ዳዝ ኢት ሄልፕ? ስለዚህ ኢን ሪተርን ግን እኔ ግን ቀድሜ ሃምብልነስ ደግሞ ባይዘዌ ራይድ እንዲህ ስላደረገችልኝ እንዲህ ላርግላት አይደለም። መጀመሪያ አንቺ አድርጊው፣ በቃ ዱ ኢት ዩ ዊል ሲ ዘ ሪተርን። በትዳራችሁም ውስጥ እንደዛው። ግን አሁን አንፎርቹኔትሊ ብዙ ጊዜ የሚነገረን ሃምብል መሆን ሞኝነት፣ ጅልነት፣ በቃ የሆነ እያወቅሽ የሆነ በቃ አስተሳሰብ እንትን የተጫን ኖ ኖ ኖ ኖ ኢፍ ዩ ሲ the highest qualification ያላቸው ማናጀሮች፣ ሊደሮች ምናምን ብታዩ they're humble እና ያም እንደሚያሳዩ የጭንቅላታቸው መስፋት የበቃ የሪሊ ራሳቸው ያላቸው። ስለዚህ አገልግሎት ላይ ሲመጣ ዛሬ መናገር የምፈልገው ስናገለግል እየተጎዳን አይደለም። እኔ በሆነ ነገር ማስደስታቸው ልጆቼ፣ ማገለግላቸው ልጆቼ በዚህ በዓለማዊ ዴፊኒሽን እያበላሸሻቸው ነው፣ እያቀበጥሻቸው ነው፣ እንዴት ቤት ውስጥ እነሱ አይሰሩም ምናምን በሚባልበት ግን እኔ ሃምብልነቴና ሰርቪሴ የኔ ፍቅር መገለጫ አድርጌ ስሰጣቸው you have no idea what they gonna do። በቃ they want to return that with love because they know ያ kindness እንደሆነ። ትዳርም ላይ ሲመጣ ሃምብልነት it is a wise thing that we have to do, especially in the ሴት። በቃ የኛ ዋይዝነታችን ሃምብልነታችን ነው። ሊጣላችሁ የፈለገን ሰው እኮ በቃ አም ሶሪ አጥፍቼ ነው እንዴ ብትሉት በእውነት ታሳፍሩታላችሁ። ያፍራል። በቃ ግን let me show you I have the same character like you ብለን ያ የሰነፍ ስራ ነው። always let's be humble but however ራሄልዬ እንዳለችው የእናንተን ሃምብልነት ደግሞ ካይንድነስናታችሁን በተለይ በእኛ ኮሚኒቲ እንደ ዊክነስ የሚጠቀሙ ሰዎች ካሉ ደግሞ let them know how even ባለቤታችሁ ቢሆን ይኸውልህ ጌታ I'm humble because ይሄ መልካም ነው ብለን ስለምናስብ ነው። I can be the other person. would you like to? እኔ እንደዛ ነው የምለው ባለቤቴ ናርድዬ። አንዳንዴ ዝም ብሎ ነገር ይፈልጉሻል አይደለ? ዝም ብሎ ይሄንንም አይተህ የሆነ ነገር ተው if I start I will not stop, you know that, so you better not to touch me ለሆነና remind them, honestly remind them because አሉ በጣም የሚጎዱ you know በቃ ለእግዚአብሔር ነው ብለን ፓስተር አልዬ ሲያስተምር አንድ ቀን በጉ ነው የተባልነው ለእግዚአብሔር ነው እንጂ ለሰው አይደለም ማለት እና አንዳንዴ ማለት ነው ቱ ማች ሲሆንባችሁ ሌትዘም ነው በጣም ካይንድ በሆነ ወርድ ቁጭ አድርጋችሁ you ጓደኞቻችሁ ካይንድነስ ምናታችሁን አቢዩዝ ሊያደርጉ ሲሉ የኔ ቆንጆ I do this because ለኔም ላንቺ ይጠቅመናል ብለን ነው ሪማይንድ ስታረጓቸው ጅል ሆናችሁ ሞኝ ሆናችሁ ሳታውቁ ቀርታችሁ አይደለም።
ስለዚህ ዴፊኒሽኑን ስንናገረው በቃ አገልግይ ሶኬ ምን ይሄ ጭንቅ የሚያረግ አይነት ታስክ አይደለም። ደስ ብሏችሁ አገልግሉ። ጌታን በጣም በትልቁ ትገለገላላችሁ። በቃ በተለይ when it comes to very close family member like husband እና ልጆቻችሁ ላይ ግድ የላችሁም 110 ስጧቸው። ከዛ በላይ ነው የሚመለስላችሁ and the satisfaction you have honestly የራሱ ጉዳይ ብላችሁ እኮ ሰላም አትኙም እርግጠኛ ነኝ። እና እችን ለማለት ነው ናርዲዬ በጣም ወዳችኋለሁ። ኔክስት ታይም በካሜራ በደንብ ወጣለሁ። ራሄልዬ ጥያቄ ካለ ሰማለሁ፣ ከሌለ ደግሞ ወርዳለሁና ወዳችኋለሁ። ጌታ አብዝቶ ብርክ ያርጋችሁ። ቴንክ ዩ ወሰንዬ ቴንክ ዩ ሶ ማች ፎር ካሚንግ። ስላየንሽም በጣም ደስ ብሎናል። አሁንም ደግሞ በዚች አጭር ጊዜ ውስጥ ጣል ያደረግሻትን ዊዝደም ወስደናል። ተባረኪ። ምንም አይነት ጥያቄ የለኝም በተናገርሽው ላይ። በቃ ያው የትህትናን መገለጫዎች ነው እያወራን ያለ ነው። ሌሎች ሰዎች መግባት የሚችሉ ከሆነ እነሱን አድ እናደርጋለን ማለት ነው። ናርዲዬ አሁንም በቀጣይ ሌሎች ሪኩዌስት የላኩ ሰዎች ካሉ ያ አሉ። አይ ቲንክ አንድ ሰው ብቻ ነው መቀበል የምንችለው። ያው ሰዓታችን 3 ላይ ሆኗል አሁን። ሁላችንም በጣም ይቅርታ ጋብዬ መግባት ከቻለች በጣም ዋይዝ በጌታ የተወደደች እህት ነች። በጣም ብዙ ነገሮችን ነግራ ልትወጣ ትችላለች ብዬ ስለማስብ just a suggestion sorry about that ጋብዬ ከቻለች ያ አንድ ሰው ነው መቀበል የምንችለው አሁን ሰዓታችን ስለደረሰ ማለት ነው። 3 ላይ ሆኗል እና ቴንክ ዩ በጣም በእውነት አብራችሁን የነበራችሁ ሁላችሁም ተባረኩ። ከእናንተ ጋር እዚህ መተን ማለት ነው በምናደርገው ቆይታ ውይይት በጣም ብዙ ነገር ተምረን ነው የምንወጣው። ብዙ ነገር አግኝተን ነው የምንወጣው እና ሶሪ ጉንፋን ምናምን እንግዲህ የያዛችሁ ሻይ እየጠጣችሁ ሪቾ ቀድማ ነው ሻይ ይዛ ነው ቁጭ የምትለው እሷ ጎበዝ ነች። እኔማ አፍንጫዬ ያው ትንሽ ታፍኗል ለዛ ነው። ባይ ዘ ዌይ ኦኬ ሌሎች ሰዎች እስኪገቡ ትንሽ እኔ ልጨምር። ትህትና የእግዚአብሔር ቃል ሲነግረን እዚህ ላይ እንደውም ሰንባዲ ጽፎታል እኔ ኖቴ ላይ አለ እና አንደኛ ጴጥሮስ 5:5 ላይ ትህትናን ልበሱት የሚል ቃል አለ። ትህትና የሚለበስ ነገር ላይክ መታወቂያችን ብራንዳችን እንደሆነ ለእኛ ለአማኞች የክርስቶስን ኢየሱስን ፈለግ ለምንከተል ማለት ነው እና ይሄ ከምንለብሰው ልብስ ከምንቀባው ሽቶ ከምንቀባው ሜካፕ በላይ እንደ ልብስ በቃ እንደለብሰው ልብስ ትህትና ዋው ትህትናን ለብሳለች ራይ መባል በራሱ ምን ያክል ክብር ነው፣ ምን ያክል መታደል ነው ወገኖቼ። እና በጣም ለራሴም ለዚህም ትውልድም ጸሎቴ እሱ ነው። አማኞች የክርስቶስ ተከታዮች በትህትና ነው የሚታወቁት። ልብሳቸው ትህትና ነው፣ መታወቂያቸው ትህትና ነው መባል በጣም በጣም ትልቅ ነገር ነው በእውነት በእውነት ወገኖቼ። እና ያዕቆብ ላይም ደግሞ እንደዛ የሚል ደግሞ አለ። ያዕቆብ መጽሐፍ ምዕራፍ 4:6 ላይ ደግሞ ጸጋን እንደሚሰጥ እግዚአብሔር ለትሁታን ጸጋን እንደሚሰጥ ይናገራል። እናንተ ዩ ሃቭ ኖ አይዲያ ይሄ ትህትና የሚባለው ነገር ስንት ነገር እንደሚያስጨምርልን ስንት ነገር እንደሚያስደርብልን ለራሳችን ጥቅም ስንል ነው ትሁታን መሆን ያለብን። ኢየሱስ ክርስቶስ እኔ በልቤ የዋህ ትሁት ነኝ እናንተም ትሁታን ሁኑ ሲለን እኮ ለእኛ ጥቅም ነው ለእኛ ለራሳችን ከኛ አልፎ አጠገባችን ላሉ ሰዎች አጠገባችን ካሉ ሰዎች ለኔሽን ለትውልድ ለምናገለግለው ሰዎች እና እግዚአብሔር በዚህ ጊዜ እውነት እላችኋለሁ የምናደርገውን አክቲቪቲ አገልግሎታችንን ያማሩ ቋንቋዎቻችንን አይደለም የሚፈልገው። እግዚአብሔር እየፈለገ ከልጆቹ ሲክ የሚያደርገው ነገር ቢኖር በትህትና የሚመላለስን ሰው በፍቅር የሚመላለስን ሰው የክርስቶስ ኢየሱስ አይነት ስቴፕ የሚሄድ ሰው ይቅር ባይ የሆነ ሰው ፈጥኖ የሚታረቅ እሺ ባይ የሆነ ሰው ሰላምን የሚከታተል ሰው እግዚአብሔር በጣም ይፈልጋል ወገኖች። ስለዚህ ትህትናን እንደ ልብሳችን እንድንለብሰው መታወቂያችን እንዲሆን እንደገናም ደግሞ ጸጋን የሚያስደርብልን ስለሆነ እግዚአብሔር ባይ ዘ ዌይ ትሁታንን ለትሁታን ጸጋ ይሰጣል እንጂ ለትዕቢተኞችን ግን ምን ይላል ይቃወማል። አይገርምም? ሬዚስታንስ በህይወትሽ ካለን አርድዬ ሰም ካይንድ ኦፍ ሬዚስታንት እግዚአብሔር ተቃውሞሻል ማለት ነው።
if I have some kind of resistance በላይፌ የእግዚአብሔር ተቃውሞ ነው እንጂ ሰዎች ተቃውሞ አይደለም። ስለዚህ እሱን ነገር ሪቨርስ ለማድረግ ምንድነው የሚጠበቅብን? ትሁት መሆን፣ ሀምብል መሆን፣ መልቀቅ፣ በምህረት በፍቅር በእርቅ በልባችን ውስጥ ያለ ትሁትነትን የሚገልጽ በቃል አይደለም። ከዚህ በፊት ስተን ሊሆን ይችላል። ከዚህ በፊት ትህትናችንን ኤክስፕረስ ላናረገው እንችላለን። ግን ከዚህ በፊት አላረግነውም ማለት ዛሬ አናረገውም ማለት አይደለም። ከዚህ በፊት በትህትና አልተመላለስንም ማለት ዛሬ በትህትና ለመመላለስ እድል የለንም ማለት አይደለም። ወገኖቼ እግዚአብሔርን ለመምሰል ራስክን አስለምድ ይላል እግዚአብሔር ቃል። ትህትና ምንማረው ምንለማመደው ነገር ነው እንጂ ይዘነው የተወለድነው ነገር አይደለም። ኦኬ ትህትና ይህ ሁሉ ስለ ትህትና ስናወራ ላያችሁ ላይ ሸክም ጫንቃችሁ ላይ ቀንበር እያደረግን አይደለም። ኢትስ ናት ዳት ሄቪ። ወሰንዬ እንዳለችው ኢትስ ናት ዳት ኮምፕሊኬትድ። በቃ እናንተ ራሳችሁን ዝቅ ስታደርጉ ዝቅ ካላችሁት በላይ እኮ ዝቅ ሊያረጋችሁ የሚችል ምንም አይነት ሰውም ሆነ ሲቹዌሽን የለም። መሬት ላይ ራሳችሁን ካገኛችሁት ከመሬት ወዴት ትሄዳላችሁ? ከመሬት ማን ያወርዳችኋል? በመዋረድ ውስጥ ግን ክብር አለ። ራሳቸውን የሚያዋርዱ እግዚአብሔር ከፍ ከፍ ያደርጋቸዋል። ራሳቸውን ዝቅ የሚያደርጉ በእውቀት በጥበብ በሞኝነት አላልኩኝም። አሁንም ሰዎች ዲስግሬስ እያደረጓችሁ ሚስትሪትድ እያደረጓችሁ የምትሄዱበትን አካሄድ አላልኩኝም። በጥበብ በመረዳት በማስተዋል ቅድም እያለች ነበረ ፓስተር አልዬ ሲናገር በጎች ምን ሆኖ ለእግዚአብሔር ነው እንጂ ለሰው አይደለም። ጌታ ኢየሱስ እንደዛ አለ። እንደ በጎች ነው ያለው። ባይ ዘ ዌይ እኛ እንደ በጎች ነን። በእርግጥ ግን እንደ በጎች በተኩላ መካከል ነው የምንላከው። ተኩላዎች አሉ ማለት ነው። ዲስክሬስ የሚያደርጉ ነዳፊዎች፣ በቃ አታክ የሚያደርጉ በቃላቸው በአስተሳሰባቸው ሰዎችን ወደ ታች ማውረድ የሚፈልጉ ብዙ ሰዎች አሉ። እነሱ ተኩላ ይባላሉ። የበግ ለምድ የለበሱ። በእነሱ መካከል ነው የምንኖረው። በእነሱ መካከል ነው የተላክነው እና ግን በግ አይደለንም ማለት አይደለም። በጎች ነን። በእርግጥ ግን የተላክነው በተኩላ መካከል ነው። ግን ምን ሁኑ ተባልን? እንደዛ የበግ ባህሪ ምን መሆን አለበት? ሞኝ አይደለም በግ መሆን ያለበት። ጥበበኞች ሁኑ። እንደ በጎች በተኩላዎች መካከል እልካችኋለሁ። እንደ እባብ ልባም፣ እንደ እርግብ የዋህ ሁኑ። ዩሲ በራይሚን የዋህነትን፣ ቅንነትን፣ ትህትናን ትይዛላችሁ። ደግሞ ልባምነትን፣ ጀግንነትን፣ በክርስቶስ ኢየሱስ ያላችሁን ስፍራ፣ ማንም ሊያዋርዳችሁ የማይችለውን ቦታ፣ ማንም ከፍና ዝቅ ሊያደርጋችሁ፣ እግዚአብሔር ባከበራችሁ ልክ ራሳችሁን ማየት በራሱ ትህትና ነው፣ ብልጠት ነው፣ ልባምነት ነው። ክብር ለጌታ ይሁን። ስለዚህ ይህንን መጨመር የምፈልገው ነገር ነው። ፕሊስ ለትህትና ስታስቡ ዛሬ ትህትና ጸጋን በህይወቴ ላይ ግሬስፉል የሚያደርገኝን ልብስ የሚያለብሰኝ ስጦታ ነው፣ የአብ ስጦታ ነው። ክብር ለጌታ ይሁን። እኔና እናንተ ከቤተሰቦቻችን ይዘነው የተወለድነው ምን ኔቸራችን ሳይሆን ኔቸራችን ውስጥ የለም። ባይ ዘ ዌይ እንደ ሰው ልጅ ልቡ ክፉ የለም። በጣም ኢጓችን ነው አንቆ የሚገለን ብዙ ጊዜ። ስለዚህ ልምምድ ይጠይቃል። ራስን ማስለመድ ይጠይቃል። አንደኛው ራሳችሁን የምታስለምዱበት መንገድ ቻሌንጂንግ የሆነ የህይወት ሙመንት ሲያጋጥማችሁ እንደ ሜሬጅ፣ በተለይ ደግሞ ስለ ሜሬጅ ስለሆነ እያወራን ያለ ነው። እንደ ሜሬጅ ትህትናችሁን የሚፈትን ምንም ጉዳይ የለም። አይገርምም? በጣም አድርጎ ነው የሚፈትናችሁ። በደንብ አድርጎ ነው እግዚአብሔር በዛ ኤሪያ ላይ ደግሞ የሚሰራችሁ። ፐርሰናሊ የእኔ ትህትና የእኔ ህይወት የተሰራው በሜሬጄ ውስጥ ባጋጠመኝ ሜጀር በሆነ ቻሌንጂንግ ሞመንት ውስጥ ነው እግዚአብሔር ሀምብል አድርጎ የሰራኝ። አይገርምም? ሀምብል ነው ያደረገኝ። በቃ ስብር ስትሉ፣ መንፈሳችሁ ስብር ሲል፣ ውስጣችሁ ሲያዝን፣ የዛን ጊዜ እግዚአብሔር ልባቸው ወደ ተሰበረ ቅርብ ስለሆነ ሀምብል መሆንን በዛ ውስጥ ያስተምራችኋል። አትለፉት። በሜሬጃችሁ የሚያጋጥማችሁን የሚፈታተናችሁን ትህትናችሁን የሚፈታተነውን ጉዳይ እንደ ቀላል አትዩት ወገኖቼ። ተጠቀሙበት። ለትህትናችሁ መለማመጃ ነው። እሱን ፕራክቲስ የምታደርጉበት መንገድ ነው። ትህትናን እንዴት ልኑረው፣ እንዴት ልልበሰው፣ ጸጋን እንደሚያስጨምርልኝ ቃሉ ይነግረኛል። ጸጋ ፈልጋለሁ፣ አይ ኒድ ግሬስ ብለሽ ግን አይ ዶንት ዋንት ቱ ቢ ሃምብል አይሄድም። ሁለቱም ኢት ዳዝንት ወርክ ላይክ ዳት ትላለች ናርዲዬ እና አይመራም እንደዛ ወገኖቼ። ሃምብል መሆን ከፈለግን ሃምብል የሚያደርጉን
በጣም ትዕግስታችንን የሚፈታተኑ ትህትናችንን የሚፈታተኑ የሚቆነጥጡ ሰዎች ጓደኛ ሊሆን ይችላል፣ ባል ሊሆን ይችላል። እነዛ ነገሮች ሲመጡ በነዛ ጊዜዎች ውስጥ የምንለማመደው ልምምድ ነው። አይከን ቀደም እንዳለችው እህታችን መልሼ ያንን ነገር እኮ እሷ ያደረገችብኝ ማድረግ እችላለሁ። አይ አም ኬፐብል ኦፍ ለመሳደብ እችላለሁ። መሳደብ ቀላል ነው፣ ግን አልሳደብም። አይ ራዘር ቢ ሃምብል ኢናፍ ይሄንን ነገር በክርስቶስ እንደሚያልፈው ልለፈው ማለት እሱ ነው ዊዝደም፣ እሱ ነው ልባምነት፣ እሱ ነው ጥበብ። በሜሬጅ ውስጥም ባላችሁ ሚስቶች ላይ የሚያደርሱትን አንዳንድ ትንኮሳዎች መልሶ በክፉ ፈንታ ክፉ አለመመለስ እሱ ነው ሃምብልነት። አይገርምም? ይልቁንም በፍቅር ማሸነፍ፣ በፍቅር አሸንፉ ይላል። አይገርምም? ትህትና ማለት እሱ ነው። ትህትናችን የሚፈታተኑ ነገሮች ሲያጋጥሙን እንጠቀማቸው ለማለት ነው። ዋይ ዊ ዱ ዳት ቢካዝ ዊ ዋና ሃቭ ግሬስ ፍሮም ጋድ። እግዚአብሔር ጸጋ የሚሰጠው ለትሑታን ስለሆነ ለትዕቢታን ሳይሆን። ደግሞ አለው እግዚአብሔር ጸጋን የሚሰጠው ለትዕቢታን ሳይሆን ለትሑታን ነው። ያንን ቃል የምታገኙት ያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ እንዲሁም ደግሞ የምሳሌ መጽሐፍ ላይ በጣም ብዙ ቦታ ላይ ተደጋግሞ የተጻፈው ትሑቶች እግዚአብሔርን ልብ ማየት ይችላሉ። ትሑታን የእግዚአብሔርን መንግስት የሚወርሱ ናቸው። ትሑታን የእግዚአብሔር መልክ መገለጫዎች ናቸው፣ ሪፕሬዘንታቲቮች ናቸው በምድር ላይ። ስለዚህ በምርጫችን ነው ትሑት የምንሆነው፣ በፈቃዳችን ነው ትሑት የምንሆነው። ማንም አስገድዶን አይደለም። መጀመሪያ ላይ ስነሳ እንዳልኩት ፊልጵስዩስ 2:3 ላይ እንዳለው ቃል ለታይታ ሳይሆን ለመልካም ለከንቱ ውዳሴ ሳይሆን እንደዚህ ይላል። በኋላ ለገባችሁ ሰዎች ሌሎች ከእናንተ እንደሚሻሉ ቁጠሩ እንጂ በራስ ወዳድነት ምኞት ወይም በከንቱ ውዳሴ ለማግኘት አንዳች ነገር አታድርጉ። የምናደርገው ነገር ገብቶን ነው። የከንቱ ውዳሴ ሰንባሪ ትሁት እንዲለን ሳይሆን እግዚአብሔርን መምሰል ስለሆነ ትህትና፣ ጸጋን የሚያስደርብልን ነገር ስለሆነ ትህትና። ዛሬ ማን ነው እስኪ ትሁት በመሆን የእግዚአብሔርን ጸጋ መካፈል እፈልጋለሁ የሚል ሰው? አንድ ቁጥሬን ከሰዓታችን ስለጨረስን አረል ናርድዬ ሰው የምናስገባ አይመስለኝም። ስለዚህ እንጸልይላቸዋለን። በጸሎት ነው የምንጨርሰው። ያንችን ሀሳብ ከሰማን በኋላ እንጸልያለን። ናርድዬ በእውነት ትህትናን መለማመድ ፈልጋለሁ። ቴንክ ዩ ግሬስ። ሌሎቻችሁ እኔ አሁን አንድ ቁጥር ነክቻለሁ። በቃ እውነት ለምን ትህትና በየጊዜው የሚጨምር ልምምድ ስለሆነ የሚያድግ ስለሆነ ትሁት ሆነን ስለማንጨርስ በአንድ ጊዜ ፐርፌክሽን ስለማንገባ ሂደት ስለሆነ እያንዳንዱ ትህትናችንን የሚፈታተኑንን ነገሮች እየተጠቀምን ወደ ትህትናን የምናድግበት መንገድ ስለሆነ አንድ ቁጥር ንቁና እግዚአብሔር ትህትናን እንዲጨምርልኝ እፈልጋለሁ የምትሉ ሰዎች እንጸልይላችኋለን። በእውነት እግዚአብሔር ትህትናዬን እንዲያሳድግልኝ እፈልጋለሁ፣ ማደግ እፈልጋለሁ፣ ትሁት መሆን ፈልጋለሁ። አባቴ እሱ ትሁት ስለሆነ አዝ ሂ ኢዝ እኔም ደግሞ መሆን ስላለብኝ እሱ እንደተመላለሰው መመላለስ ስላለብኝ ትህትና ነው የሚጎለኝ፣ ትህትና ነው የጎደለኝ የሚል ሰው ካለ በእውነት እኔ ለራሴ ትህትና ይጎለኛል። I'm not there yet. ናርዲ ይጎልሻል ትህትና። I know you admit that. Nobody is perfect. Nobody is there. ጀርኒ ውስጥ ነን ያለነው፣ መንገድ ላይ ነን ያለነው። እህቶቼ ወንድሞቼ፣ ትህትና ላክ ያላችሁ ሰዎች አንድ ቁጥር ንቁ። የእምነት ጸሎት እንጸልያለን ዛሬ እግዚአብሔር ከዚህ ጊዜ በኋላ ምክንያቱም it's just not just conversation ወሬ አውርተንተን ዝም ብለን 1 2 3 ብለን የእግዚአብሔር ቃል ጥቅስ ሰተናችሁ የምንሄድበት ጉዳይ ሳይሆን ታሪካችሁን የሚቀይር ህይወታችሁን ወደ ለውጥ ውስጥ የሚያስገባ የእምነት ጸሎት ጸልየንላችሁ መለያየት እንፈልጋለን። ክብር ለጌታ ይሁን። አሜን። አንድ ቁጥር የነካችሁ በጣም ብዙ ሰዎች አላችሁ። አንድ ቁጥር ደግሞ ያልነካችሁ እናንተ በቃ ጨርሳችኋል ማለት ነው። ትሁታን ናችሁ በቃ። እና እግዚአብሔር አሁንም ትሁት የሚያደርግ ነገር ይላክላችሁ ነው የምንለው ለእናንተ። እውነት እግዚአብሔር ያቀበታል እንዴት ትሁት ማድረግ እንደሚችል ሰዎችን። እውነት በጣም ትዕቢተኛውን ይቃወመዋል ይላል። አይገርም? ይቃወመዋል። ትህትና አይጎለኝም የሚል ሰው በጣም ከእግዚአብሔር ይቃወማችኋል። በእውነት ነው ብላችሁ እውነት እግዚአብሔር እንዳይቃወማችሁ በእግዚአብሔር ፊት ራስን ሀምብል ማድረግ በጣም ትልቅ ጥበብ ነው።
ሁላችንም ላካለን ያልነካችሁ ሰዎች አሁን አንድ ቁጥር አልነካም አይዶኒድ ትህትና እያላችሁ መሆን አለበት ወይም ደግሞ አይዶን ነው ምን እንደወሰናችሁ። ግን እናንተ አንድ ቁጥር ለነካችሁ ሪቾዬ ናርዲዬ የስ ጸልዩልኝ ትህትና ይጎለኛል ወይም ደግሞ ከዚህ አሁን ካለኝ ትህትና በላይ መጨመር ፈልጋለሁ። አሜን። ለነካችሁ ሰዎች ለእናንተ እንጸልያለን። ኦ ሃሌሉያ፣ ክብር ለጌታ ይሁን። ማንም እውቀትም ጥበብም ትህትናም ቢጎለው ሳይሰስት በልግስና ሊሰጥ ሊያድል ሊባርክ ወደሚችል ወደ ጌታ ይጸልይ ይለምን። ዛሬ እኔና እናንተ ናርዶስዬ እንጸልያለን። በጌታችን በኢየሱስ ክርስቶስ ስም እንጸልያለን። ኃይልን ሊሰጠን በሚችል በስሙ እንጸልያለን። እግዚአብሔር ሆይ ሀምብል የምሆንበትን ልብ እንድታበዛልኝ እፈልጋለሁ ስንል የእምነት ጸሎት እንጸልያለን። ፋዘር ኢን ዘ ኔም ኦፍ ጂሰስ ለእኔም ለእህቶቼም ለወንድሞቼም አንድ ቁጥር ነክተው ጌታ ሆይ በዚህ ዘመን በዚህ ጊዜ አሁን የሚያስፈልገኝ ትህትና ነው ብለው ላሉ ለነሱ ለራሴ ያለው ጌታ ሆይ ሳትሰስት በልግስና የምትሰጥ አንተ እንድትባርከን በትህትና እንድትባርከን ልባችንን ትሁት የሚሆንበትን እግዚአብሔር ሆይ ማንኛውንም ነገር ወደ ቤታችን ወደ ህይወታችን እንድትልክ በኢየሱስ ክርስቶስ ስም እኔ ጸልያለሁ ጌታ ሆይ። ሃሌሉያ። እግዚአብሔር ሆይ አንተን የሚመስል ልብ፣ ትሁት የሆነ ልብ፣ ከኔ ይልቅ እህቴ ትሻላለች የሚል ልብ፣ ከኔ ይልቅ ወንድሜ ይሻላል ይበልጣል የሚል ልብ እንድትሰጠን ዝቅ የሚል እግዚአብሔር ሆይ ከእግሮች በታች ዝቅ የሚል ሀምብል የሆነ የተዋረደስ የተሰበረ መንፈስ በአንተ ፊት ጌታ ሆይ በኢየሱስ ክርስቶስ ስም እንድታበዛለን በዚህ ዘመን እንድታበዛለን እንጸልያለን። ይህንን እንዳናደርግ የሚገዳደር በውስጣችን የሚጮህ ሌላ የስጋ ድምፅ ጸጥ እንዲል በኢየሱስ ስም ጸልያለሁ። in the name of Jesus ኢጎ ቢሆን ይሄ ትዕቢት ቢሆን የስጋ ፍላጎት ቢሆን በጌታ በኢየሱስ ክርስቶስ ስም ከላያችን ላይ እንዲባረር እኔ ጸልያለሁ። ከልጆች ሁሉ ላይ እንዲነቀል እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከውስጣችን ላይ ይወሰድ ከአስተሳሰባችን ላይ ይነቀል። ጌታ ሆይ አንተን የሚመስል ልብ፣ አንተን የሚመስል ህይወት፣ አንተን የሚያንጸባርቅ አንተን የሚገልጥ ህይወት በኢየሱስ ክርስቶስ ስም ለኔም ለእህት ለወንድሞቼም ዛሬ ይሰጠን። ዛሬ እንደ በረከት በላያችን ላይ ይውረድ። ጌታ ሆይ እንደ ጠል ዛሬ በላያችን ላይ ይውረድ። in the mighty name of Jesus በፍቅር የምናሸንፍ ሰዎች፣ በትህትና የምናሸንፍ ሰዎች፣ በትህትና የምናገለግል ሰዎች፣ በትህትና ቤታችንን የምንመራ ሰዎች እንድታደርገን ጌታ ሆይ ይህንን ህይወት እንድታለማምደን በጌታ በኢየሱስ ስም እንጸልያለን። አሜን 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 አሜን። ሰንባሪ አሜን በሉ እስኪ ተስማሙ። ከዚህ መንፈስ ከጌታ መንፈስ ጋር አሜን ይሆንልኝ። አሜን ሆኖልኛል። በእምነት ተቀብያለሁ። ከዚህ ጊዜ ጀምሮ በፍቅር እመላለሳለሁ፣ ትሁት በመሆን እመላለሳለሁ። ጌታ እግዚአብሔር ደስ ለማሰኝ ለሰዎች ለታይታ ሳይሆን እግዚአብሔር እንደሚያይኝ በልቤ እንዳለ ትህትና ልክ እገለጣለሁ። በልቤ እንዳለ ትህትና ልክ እኖራለሁ። in the mighty name of Jesus አሜን። ለሁላችንም ይሄ ሆኖልናል። ክብር ለጌታ ይሁን። በጣም እንወዳችኋለን። ጸጋ ይብዛላችሁ። ተባረኩ። ጸሎት ሲያልቅ መጣሽ እህታችን ናርዲ። እንግዲህ በእኔ በኩል ጨርሻለሁ። ተባረኩ። ሁላችሁም እንወዳችኋለን። አሜን አሜን እያልኩኝ ነበረ። ሶሪ ልጆቼ መተውብኝ። ያው ታውቃላችሁ እናቴ ሆነን እንግዲህ እየተሯሯጥን ነው፣ ወደዚህ ወደዛ እያልን ነው የምንሰራውና እንዳይረብሹ እያተለተልኳቸው ነበር ወደዛ። ያ ጸሎት ጸልየናል፣ ቃልን ደግሞ ተካፍለናል፣ ብዙ ዲስከስ አድርገናል እና ይሄንን የተነጋገርንበትን የጸለይንበትን ዛሬ የሰማነውን ነገር በልባችን ይዘን ወተን ደግሞ በዛ በሰማነው ነገር ላይ ደግሞ መኖር ይጠበቅብናል ማለት ነው። ታውቃላችሁ ጾምና ጸሎት አድርገን ልክ ጨርሰን ስንወጣ በቃ እንደው ሰይጣን ብትን ብሎ ምናምን የሚጠፋ ይመስለንና ስንወጣ የሚጠብቀን ግን ሌላ ነገር ነው እና አሁንም ብዙ ጊዜ ተምረን ሰምተን ዲስከስ አድርገን ጸልየን ስንወጣ ህይወት ነው የሚጠብቀን። ይሄንን የተማርነውን ነገር ፕራክቲስ እንድናደርገው በልባችሁ ውስጥ መያዝ ይኖርባችኋል ማለት ነው። ዛሬ ስለ ትህትና
አውርተናል በብዙ አይደለ? ወጣ ስንል ትህትናችንን የሚፈትን ነገር ሲመጣ you need to remember this ይሄንን ማሰብ ይኖርባቸዋል። ስለዚህ በዚህ ህይወት ውስጥ እንድንኖር ማለት ነው። ይሄንን ነው የምላችሁ። ቴንክ ዩ ሶ ማች ሁላችሁም እዚህ ታብታብ ስታደርጉ የነበራችሁ just okay sorry እና ሀይ ሊሉ ፈልገው ነው እና አይሆንም እያልኳቸው ነው። ሶሪ ብዙዎቻችሁ እርግጠኛ ነኝ የልጆች እናቶች ናችሁ፣ ስለዚህ ይገባችኋል። ያ በቃ ላይፍን ቀጥሉ ትሁት በመሆን ማለት ነው። እና ትህትና ስታስቡ ሁል ጊዜ ምሳሌያችን የሚሆነው ኢየሱስ ክርስቶስ ስለሆነ ኢየሱስ ክርስቶስን እንማረው፣ እናጥናው። ህይወቱ እንዴት ነበረ ትሁት የነበረው የሚለውን አሁንም ለእናንተ ነው እንግዲህ ትተንላችሁ የምንሄደው ማለት ነው። የአንድ ቀን ነገር ብቻ ስላልሆነ የሚቀጥል ስለሆነ ማለት ነው። በጸሎት እንድትተጉ እኛም እዚህ ጋር የሰጠናችሁን የተማከርነውን የምትመዝኑት በቃሉ ነው፣ የምታዩት በቃሉ ነው። ሰው የተነገረ ሁሉ እውነት ነው ወይንስ ትክክል አይደለም ብሎ ለማመሳከርና ለመቀበል ወደ እግዚአብሔር ቃል መሄድ ይኖርባችኋል ማለት ነው። አለበለዛ እኛ በሰጠናችሁ የምትሄዱ ከሆነ ያ ሰው ሲሸሽ ወይ ያ ሰው ሲርቅ ወይ ያ ሰው ሲሄድ ከዛ የምትቀበሉበትን ነገር ታጣላችሁ ማለት ነው። ሁል ጊዜ ወደ እግዚአብሔር ቅረቡ ነው የምንላችሁ እኛም እንጸልላችኋለን። የዛሬ ያመለጣችሁ ካላችሁ በዩቱብ ላይ ይጫናል። ዩቱባችን ናርዲ ኤንድ ራሄል ነው። ቲክቶካችንም ዩቱባችንም በቴሌግራምም ፎሎ በማድረግ የምናስተላልፋቸውን መልእክቶች ታገኛላችሁ። ኔክስት ዊክ ደግሞ እንደ ጌታ ፍቃድ እንግዳ ይዘንላችሁ እንመጣለን። ሐሙስ ነው ፕሮግራማችን። ሁል ጊዜ ያው እንደምታውቁት ሐሙስ በእኛ ሰዓት አቆጣጠር እዚህ በኢስተርን ሰዓት አቆጣጠር እንግዲህ 1 ነው የሚጀምረው፣ በኢትዮጵያን ደግሞ ከምሽቱ 3 ሰዓት ማለት ነው እና እንዳያመልጣችሁ ሁል ጊዜ ያው ፎሎ ማድረጋችሁን እንዳትረሱ። ላለሁኝ ተባረኩ። እወዳችኋለሁ። ባይ ቻው ኤቭሪዋን።